ቆይ ላስገባሽ ወንድም አለው ላለመውጣት እኛም ግሩፕ መመስረት አለብን ይላል። ሸዋ ና ግባ እስቲ። ወይ ጭንቀት። እሺ ሸዋ ስብ ያለው እሺ 605 መጀመሪያ ቶሎ በሉ 1 ሚሊዮን አስገቡ። ትንሽ ናት 681 ሺህ በጣም አሪፍ 700 ሺህ ሊገባ ነው። ግፉ በርቱ። ሸዋ እየሳብኩክ ነው። ያለበዚያ ኮሜንት አትጻፍ። በጣም እንደተጎዳ እንደተበደለ ሰው ኮሜንት አረጋለህ። ስትሳብ ደግሞ አትገባም። ኦኬ እሱን ድራማ አትስራ። ራስን ነው የምታታልለው። እሺ በጣም አሪፍ 718 ሺህ በርቱ። ሴትዮዋን ጣታችሁን ያበርታ የምትለዋን ሴትዮ ከፍተን እንጋብዛችኋለን። በኋላ ላይ ሴትዮዋ ትመርቃችኋላችሁ እኔ ሳልሆን 734 ሺህ በርቱ 800 ሺህ ሊገባ ነው። 1 ሚሊዮን አስገቡና ታብታብ ገስ ላይ ያላችሁን ታብታብ አድርጉ። በርቱ። ጥሩ ዲስከሽን የተጀመረው የመዳን ህይወት የነገረ ድነት ትምህርት ነው። የዮሐድዬና ወንድማችን እንግዲህ ያቆሙበት እንዳረሱት እሱ ምንድነው መዳን ይታጣል ወይስ አይታጣም የሚለውን ነው። መዳን ካልታጣስ እንዴት ነው የሚለውን እያዩ ነው ማለት ነው። እና በርቱ 780 እሺ 800 ሺህ ዛሬ 1 ሚሊዮን አስገቡ። ቶሎ በሉ ትንሽ ነው የቀረው። በርቱ ታብ ቶሎ 800 ሺህ በጣም አሪፍ። እሺ በርቱ እሺ በርቱ ቀጥሉ። 826 ሺህ ጥቂት ነው የቀረው። እሺ ፕሮቴስታንቶች አንዳንድ ቁጥር የጻፋችሁ ግቡና እንቀጥላለን ማለት ነው። 846 ሺህ 853 ሺህ 900 ሺህ ሊገባ ነው። በጣም ጎበዞች እያጨበጨብን ነው። 870 ሺህ 876 ሺህ እየሞላ 900 ሺህ ገባ። ዮሐድዬ በቃ አሁን የቀራችሁ ልክ 1 ሚሊዮን ሲገባ እናቆማለን። 901 ሺህ እየቆጠርን 907 ሺህ 910 ሺህ በላው 920 ሺህ ኧረ በስመ አብ እንደዚህ ዘልዬ አላቅም ቆጥሬ 901 ሺህ ብዬ 927 ሺህ እንደዚህ አይነት ዝላይ የለም። 934 ሺህ 940 ሺህ 951 ሺህ በለው አቆጣጠር ቁጥር ማልችን ነው ይመስለው፣ ግን እናንተ ናችሁ እንደዚህ የምታደርጉኝ። 961 ሺህ 980 ሺህ 82 ሺህ ያው ከ1 ሚሊዮን ሊሞላ ትንሽ የቀረው 991 ሺህ 1 ሚሊዮን። እናመሰግናለን። በጣም እግዚአብሔር ይስጥልን። እናመሰግናለን። የራሱ ትልቅ አገልግሎት ነው። ባይዘወይ በጣም ትልቅ አገልግሎት እንዳይመስላችሁ። እዚህ ወጥቶ መናገር ብቻ ሳይሆን ለሌሎቹ እንዲዳረስ ራሱ ማገልገል በጣም ትልቅ አገልግሎት ነው እና እግዚአብሔር ያክብራችሁ። በቃ ሼር እያደረጋችሁ እንግዲህ እንዳይቋረጥ፣ ሀሳብ እንዳይሰረቅ፣ እንዳይበተን ሼር ማድረጉን ቀጥሉ። ወደ ውይይታችን እንሄዳለን። ዲያቆን ዮሐድ ሼሩን 20 ቢያስገቡት። እሺ ወንድሜ በጣም ጥሩ። ይኸው ፕሮቴስታንት ወንድማችን ራሱ ታዝቦን ሼሩን 20 ሺህ ያስገቡ እንጂ ይላችኋል። በሉ እሺ፣ አሁን ደግሞ አንተ ሼር አስደርግ እስቲ ወንድሜ ጎበዝ። እሺ ቅዱሳን እዚህ ውስጥ ያላችሁ ያው ለትምህርት ነው አብዛኞቻችን የገባ ነው። ሼር አድርጉ። ምንም ምቀኝነት አያስፈልግም። ወንድሞቻችን ናቸው እና ሼር አድርጉ። እጆቻችሁን ስራ ሰሩ። ይበርዳል። እንቅስቃሴ ያስፈልጋል። እውቀትም ያስፈልጋል። ጣታችሁን አበርቱ ነው ያለው ወንድማችን። ብቻ 20 አስገቡ። 16 ገብተናል። መልካም ነው። ግፉ። እቺ ላይ ያሬዶ ይሄ ወንድማችን በልሳን ምናምን አያምንም፣ አይቀበልም አይደለ? ጎድ ኢዝ ጉድ። ሰው ሼሩን አያቋርጡብኝ፣ ጣታችሁን ያበርታ እያለ ያለ በልሳንም ሞክር ልለው ነበረ ግን ተውኩት።
አዲ አይ አለመቀበል ሳይሆን እንዴት ነው መሰለ። ኧረ ቆይ እንዴ ሼሩና መጀመሪያ ጎል ያረጉት በቃ ይኸው 20 ገባ እኮ 20 ገባ 20 እኮ ገብቷል። እኔ ጋር 20 ነው የሚያሳየው። እሺ በጣም ጥሩ በቃ ጥሩ። ስለዚህ ያው ኑ በብርሃኑ ተመላለሱ እያላችሁ እንግዲህ ከታች ኮመንታችሁን ቀጥሉ። ወንድማችን ከዮሐድዬ እና ዲያቆን ካነሱት ጋር ደግሞ በኋላ እንቀጥላለን ማለት ነው። እዚህ ያላችሁ ክርስቲያኖች 1600 ክርስቲያኖች ሌላም እምነት ያላችሁ ፎሎ አድርጉ። ዮሐድዬም 1 ሚሊዮን ግባ። እዚህ ያሉት ሁሉ ፎሎ አድርጓቸው አደራ። ኦኬ እነ ዲያቆን መኳንንትን እነ ዲያቆን ክርስቶፎረስን፣ ዮኒዬን፣ ተሜን፣ ዮሐድዬን። አሁን ዮሐድዬ ስንት ነው? የሚገርም እኮ ነው። ዮሐድዬ ገና 40 ሺህ ነው። በጣም እኮ እኔ እንኳን እበልጠዋለሁ። አሁን ዮሐድ መምህሬ ነው፣ ታላቅ ወንድሜ ነው። እኔ ግን ታናሽ ሆኜ ይኸው እኔ እበልጨዋለሁ። ምን የሚሉት ነው? እኔ ፌር ነው? ፌር አይደለም። እኔው ጠይቄ ነው እመልሳለሁ። ስለዚህ ዮሐድን 100 ሺህ አስገቡት ፕሊዝ። ዲያቆን መኳንንትንም ደግሞ እስኪ ዲያቆን መኳንንት ናቸው። ዲያቆን መዘምር 23 ሺህ እሳቸው መጭራሽ የእኔና ዮሐድዬ አያቶቻቸው ነን። ስለዚህ እሳቸው አሁን ዲያቆን መኳንንት አሁን የመጨረሻ ልጅ መሆን አለባቸው፣ እኛ አያት መሆን አለብን። እና እንደ ዲያቆን እርግጠኛ ነኝ ዲያቆን ክርስቶፎረስማ ጭራሽ ዲያቆን ክርስቶፎረስ ይቅርብን፣ እሳቸው ትተውን ሄደዋል። እሺ ተሜ ስንት ነህ? ተሜም ቶ እናንተ ሌላ ምድብ ናችሁ። ዮኒ ገና 40 ቀኗ ነው ከተወለደች፣ 17 ሺህ ናት። ዮኒዬን ከፍ አርጓት፣ ዮኒንም ከፍ አርጉ፣ ሁሉንም ከፍ አርጉ። እሺ ወንድማችን ፕሮቴስታንት ወንድማችን አንተም አያስፈልግም። አንድ ስንት ነህ? 1000 እሺ ፕሮቴስታንት ወንድማችንን ፕሮቴስታንት ወንድም 100 ሼር እሱንም ፎሎ አድርጉት ፕሊዝ። ኦኬ እኛውን የክርስቲያን ወንድምናቶቻችን ፎሎ እንዲያደርጉ እናደርጋለን እና ፕሮቴስታንት ወንድሞች ደግሞ ይኸው ወንድማችንን ፎሎ አድርጉት። በጣም ብዙ ናችሁ። ፎሎ አድርጉት፣ አሳድጉት። ሰናይ ቀጥሎ ዮሐድዬ በቃ ጊዜ ይስጥልኝ። ኦኬ እሺ እግዚአብሔር ይስጥልን፣ እናመሰግናለን። ወይ በስራ ካገኘው በስራ ታጠዋለህ፣ በእምነት ካገኘው በእምነት በመካር ታጠዋለን ያለው ቪዲዮ ላዘጋጅ ፈልጌ ሶሪ። አዎ እንደዛ ነው ያለው። እሺ እንደዛ ነው ያለው። ኦኬ ጋር ኢዝ ጉድ። ስምህ ግን ማን ነው? አማን። ኦኬ ስለዚህ በእምነት ብቻ ነው የሚጠፋው እያልከን ነበረ። ባለማመን ምክንያቱም ዕብራውያን 6 ላይ ስላለ ያው የቀመሱትን አንድ ሄደው ዕብራውያን 6 ላለውን ስታየው ስለ መጥፋት በደንብ የተጻፈው እዛ ጋር ነው። መጥፋት ምን ይመስላል የሚለው አጠፋፉ እዛ ጋር ላይ አንድ የነኩትን የቀመሱትን የሰማዩን የነኩትን ከዛ ደግሞ መልሰው ክርስቶስን የሰቀሉትን እነሱ ለንስሐ ማደስ ይከብዳል ይላልና ስለ እምነት በእምነት የመጣው የዘላለም ሕይወት አንተ በባለም አማኒ ይቅርታና አሁን የሚያግባባን ላይ ብዙ ዲል ማድረግ ያለብን አይመስለኝም። ምክንያቱ እኛ ይህንን ያን ያክል ኦፖዝ ስለማናደርግ ማለት ነው። አንድ ሰው ሊክድ ይችላል። ኦፍኮርስ እሱን ማመን ጥሩ ነው። አሁን ዋናው ጥያቄያችን አሁን በእምነት ነው የሚክደው በምንድን ነው ሳይሆን ሰው ስለዚህ በእምነት ብቻ ነው ሊክድ የሚችለው። ኃጢአት ቢሰራ አያጣውም ነው ያንተ ነው ቶታሊ። ቅድም ኃጢአት አይሰራም ብለህን ነበር። አሁን ደግሞ ሊሰራ ይችላል ብለህናል። እና ኃጢአት ሊሰራ ይችላል መጀመሪያ እሱን አጥራልኝ መጀመሪያ ነው። ኃጢአት ሊሰራ ይችላል። እዚህ ጋርም ሰው ስላለ ለመማማር ስለሆነ ነገሩ የምናወራው አይደል? ዮሐድ በዛ ሞቲቭ እንድትረዳው ስለምፈልግ ነው። ኃጢአት ሊሰራ ይችላል እኮ በቃ ገብቶኛል። ለመማማር ነው ግን ማብራሪያ የማያስፈልገው ጥያቄ ላይ ዝም ብለህ የማይገናኙ ነገር እያሰፋ ሄደ ሰው ማሰልቸት ያለብን አይመስለኝም። ምንድነው የጠየቁ በጣም በአጭሩ ቅድም አማኒ አንዴ ቅድም ምን ብለህ ነበር? ኃጢአት የመስራት እንኳን ሊሰራ ሞቲቭ ራሱ የለውም ብለህ ነበረ። አሁን አንድ አማኝ ወይም ደግሞ አንድ የዳነ ሰው በአንተ ሀሳብ ኃጢአት ሊሰራ ይችላል ወይስ አይችልም ነው ቀጥታ። ይሄ አሁን ማብራሪያ ያስፈልጋል። ይችላል። ቆይ ኃጢአት ሊሰራ ይችላል አይችልም? በቃ ሊሰራ ይችላል አልከኝ። በጣም ጥሩ። ይሄንን አንዴ
ቆይ አንዴ ይህን የሰራውን ኃጢአቱ ድነቱን ሊያሳጣው ይችላል ወይስ አያሳጣው? አያሳጣውም። እሱን እኮ ነው ያልኩህ ያለሁት። ነገሩን ላውራና ከዛ በኋላ ምን አይነት ኃጢአት ነው ያ የምለው ኃጢአት ምን አይነት ኃጢአት ነው? በቃ ያንን እኮ ነው ማውራት አለብን። ቴንክ ዩ። ኃጢአት ቅድም ተናግሬያለሁ። ማለት ይሄ በጥንተ አብሶ እንለው የለም በስጋ ውስጥ ያለ በስጋችን መቼም ስጋኛ ውስጥ የለም አንድ መንፈሳዊ ብንሆንም የስጋ ስራ በእኛ ላይ አንዳንድ ጊዜ ለምሳሌ አልዋሽም አልልም፣ እዋሻለሁ። የሆነ ነገሮች አይኔ ላይቀላውጥ አይችልም አለን። በቃ ጀስት ይሄዳል፣ እዚህም እዛም ሄዱ አይቀርም። እነዚህ አይነት ኃጢአቶች የተገለጠ ኃጢአት አይደለም፣ ማንም ሰው የሚኖርበት ኃጢአት ነው። በቃ ሻወር እኮ ግዴታ ትገባለህ አይደል? ልክ ቆሻሻ ካንተ ላይ እንደሚወጣ እነዚህ አይነት ኃጢአቶች ማንም ሰው ላይ ይኖራል። ፍጹም ነኝ ሊል ማንም አይችልም በዚህ ጉዳይ። የተገለጠ ኃጢአት ግን ያልኩት አለ። የተገለጠ ኃጢአት ማለት አንደኛው ዮሐንስ መልእክት ላይ ልክ ሰይጣን ኃጢአትን ያለመጸጸት እንደሚያደርጉሉ ወይም ደግሞ እሱ ከመጀመሪያም ኃጢአትን ያደርግ ነበር ስለሚል ክርስቲያን ሆኖ አንድ ሰው ከእግዚአብሔር ዳግመኛ ከተወለደ በኋላ ኃጢአትን ሊያደርግ አይችልም የሚለው ከሰይጣን ጋር ማለት ጸጸት የሌለበት፣ ሲያመነዝር አይጸጸትም፣ ሰውን ሲገድል አይጸጸትም። እዛ ደረጃ የደረሰ ኃጢአት ክርስቲያን የሆነ ሰው ነኝ የሚል ሰው አይደለም። አሁን ማስተውል፣ ክርስቲያን የሆነ ሰው በክርስቶስ የሚያምን ሰው ያንን ኃጢአት የማድረግ ሞቲቭ የለውም። ቅድም ተናግሬያለሁ። ግን እቺ ለምሳሌ አንተ አትዋሽም ወይ ብለህ እንግዲህ መዋሸት ካልቻልክ በስተቀር ትዋሻለህ። በቃ ጀስት አልዋሽም ብለህ ልትዋሽ ካልሆነ በስተቀር እኔ በጣም ውሸታም ነኝ እዋሻለሁ ማለት ሞቲቭን ፈልጌው አይደለም። በቃ ትስታለህ፣ አይን ስታል ኃጢአት አናደርግም ብንል እኮ ውሸተኞች እንደሆነን ራሳችንን የምንናገረው። ስለዚህ ኃጢአት በሁለት ያልኩት ለዛ ነው። አንደኛ ይሄ በቃ አግሬሲቭ ሆኖ እዛ ላይ ኢንቨስት ማድረግ ኃጢአትን ለማድረግ ሰይጣን ያለመጸጸት እንደሚያደርግ የሚለው። ቆይ አንድ አማን ደቂቃ ስትሰጥ ልትደግመው እንደ አዲስ ደቂቃ ሰጠውና ልትደግመው ነው አሁን ድጋሜ። እሺ ውይይት እንጂ አሁን እንድታስተምር አይደለም። አክቹዋሊ ልንወያይ ወይም ደግሞ ልንጠይቅና ልትመልስ ነው። ኦኬ። ስለዚህ በአጭሩ አጠር እያደረግ ትመልሳለህ። እሺ ደቂቃ የሰጠው መሀል ላይ ኢንተርፊር አረከ ሀሳቤን ሳልጨርስ እንዳትል ነው። ስለዚህ በደንብ አይ ቲንክ እድሉ ሰጥቻለሁ ብዬ አስባለሁ። አሁን ምንድን ነው ያልከኝ? ኃጢአት ይሰራል። ኦኬ ኃጢአት ሰርቶ ግን ይጸጸታል ነው። አሁን ጠቅለላ አድርጌ ሀሳብን ስረዳው ግን ክርስቲያን ከሆነ ይጸጸታል፣ ክርስቲያን ካልሆነ ግን አይጸጸትም ነው ሀሳብ ጠቅለል ስናደርገው። ኃጢአትን ፕራክቲካሊ አይኖረውም። ለምሳሌ አሁን እኔ ከሴት ጋር ፕራክቲካሊ ጭራሽ አይኖረውም። ኦኬ በጣም ጥሩ። ይሄው ፕራክቲካሊ አይኖረውም ብሏል። ካደረገ ፕራክቲካሊ ካደረገ ግን እሱ ክርስቲያን አይደለም ማለት እንችላለን ማለት ነው። አይደለም እያልኩ ያለሁት አሁንም አልተረዳም። ለምሳሌ አንዴ ይሁዳ አሁንም አስቆቀኝ እንዳትል። አሁን በጣም ስለምታዛዘው ቆይ አልሰማም። አንዴ ጋድ ኢዝ ጉድ። አሁን ተረጋጋ። አሁን አየህ መጮህ ትጀምራለህ። አልሰማኝም ብለህ ድጋሜ ያወራውን እንድትደግሞ ሳይሆን እንዳታስቆመኝ ነው። ቆይ አሁን እኔ የምጠይቅህን ብቻ ነው የምትመልሰው ብራዘር። ስለሰማሁ ከተናገርከው ሀሳብ ነው የምጠይቅህ። እሺ ሰው ክርስቲያን ሆኖ ኃጢአት ይሰራል አይሰራም? ያደርጋል አያደርግም? ያደርጋል። በጣም ጥሩ። ስለዚህ ያደርጋል። ያ ያደረገውን ኃጢአት ድህነቱን ያሳጣዋል ወይስ አያሳጣውም? አያሳጣውም። ስለዚህ ምንም አይነት ኃጢአት ቢሰራ ክርስቲያን ሆኖ ኃጢአቱ ድህነቱን አያሳጣውም ማለት ነው። ነግሬ የለ እንዴ አይደል? መልሰህ መጠይቅ ካልሆነ ቆይ አንዴ ምንም አይነት ያው ኃጢአት ይሰራል። ስማኝ አሁን ልድገምና ከዛ ስማኝ ኃጢአት አማን ስማ፣ ኃጢአት ያደርጋል ወይ? አዎ ያደርጋል አልከኝ። ኃጢአቱ ድህነቱን ያሳጣዋል ወይ አልኩ። አያሳጣውም አልከኝ። ስለዚህ ኃጢአት ቢሰራም ድህነቱ አያጣውም አይደል? ሌላ እኮ ልነግርህ ነው። አንድ ሰው ቆይ ስማ እስኪ ተረጋግተህ ስማ። አንድ ሰው ግብረሰዶም ሆኖ ድህነቱን ሊያጣው ይችላል ወይስ አይችልም? እኮ ቅድም ነገርኩህ እኮ ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል መጽሐፍ ቅዱስ። ያ ኃጢአት ምን አይነት ነው ካልከኝ ሰይጣን ያለመጸጸት እንደሚያደርገው ሁሉ አንድ አይነት ሊሆን አይችልም። ቅድም አስማኝ ያልኩ ለዚህ ነው። ትንሽዬ ለምሳሌ እኔ ዛሬ ዝሙት ብሰራ በዛ የዝሙት ምክንያት የዘላለም ሕይወት አላጣም። ግን ያንን ዝሙት
ይኸውልህ መዳኔን እንግዲህ እርግጠኛ የምትሆነው ያንን ዝሙት ዕለት ዕለት ያለመጸጸት ወደኋላ ሳይመለስ እግዚአብሔር ምን ይለኛል ሰው ምን ይለኛል ሳይል የሚሰራ ያ ማንነት ያ ኮንሽንስ አንተ ውስጥ አለ ማለት ዩ አር ኖት ክርስቲያን፣ ተላልፈ ተሰጥተሃል ለማይረባ አእምሮ ማለት ነው። አንደኛ ማን ሮሜ መልእክት ላይ ያለው ማለት ነው። ሮሜ አንድ ስታነብ ለማይረባ አእምሮ መሰጠት ነው። ያንን ነው አንዴ ስማኝ። እሺ ስለዚህ እየተጸጸተ ነው የሚያደርገው ክርስቲያን ነው አይደለም። ለምሳሌ ይሄዳል ተመልሶ ልክ ቆይ ምንድነው እያወራ ያለው? ቆይ አንዴ ስማኝ እስኪ። ለምሳሌ ዝሙት ሊሰራ ይችላል አንድ ክርስቲያን? አዎ ሊሰራ ይችላል። እሺ ያንን የሰራው ዝሙት ድህነቱን ያሳጣዋል? አያሳጣውም። እሺ አሁን በመጽሐፍ ቅዱስ እናወራለን። ዝሙት ቢሰራም ድህነቱን አያሳጣውም ብለዋል። ገላትያ ምዕራፍ 5 ገላትያ ምዕራፍ 5 ከቁጥር 19 ኦኬ እንዲህ ይላል፣ የስጋ ስራም የተገለጠ ነው እርሱም ዝሙት ብሎ ይጀምራል። ዝሙት ይኸው እነዚህን የመሰሉ የሚያደርጉ ሁሉ የእግዚአብሔር መንግስት አይወርሱም ይላል። ይህንን ትቀበለዋለህ? ትቀበለዋለህ። ዝሙት ግን ድህነቱን አያሳጣውም ብለኝ ነበር። አያሳጣውም። ሐዋርያው ቅዱስ ጳውሎስ ግን ዝሙት የሚሰራ የእግዚአብሔር መንግስት አይወርስም ብሏል። አንተን እንቀበል ወይስ? እኮ አንተ መስማት ከቻልክ ቃሉን ማጋጨት ሳይሆን ያለብህ ማስታረቅ ነው ያለብህ። መስማት ከቻልክ ከየትኛው ቃል ጋር ተጋጨ? እስኪ ዝሙት ቆይ ከየትኛው ቃል ጋር አንዴ ከመጽሐፍ ቅዱስ ትጠቅስና ዝሙት ብትሰራም ድህነት አታጣውም የሚለው አሁን ታመጣለህ። ማጋጨት ሳይሆን ያልከው ከየትኛው ቃል ጋር ነው? እስቲ ዝሙት ሰርታችሁ ድህነታችሁን አታጡትም የሚለው አንድ ጥቅስ ስጠኝ። አሁን ተጋጨ ስላልከ አጋጭተዋል ስላልከኝ ከየትኛው ከአንተ ቃል ጋር ፎርስ ይጋጫል፣ ከአንተ ሀሳብ ጋር ይጋጫል። ይሄ ቃል ከእግዚአብሔር ቃል ከመጽሐፍ ቅዱስ ጋር ከሆነ ግሬ አንደኛ ቆሮንቶስ ምዕራፍ 5 ጥቅስ አንተም አታውራ ስለምትለኝ እንግዲህ ይዛል። አንደኛ ቆሮንቶስ ምዕራፍ 5 በጣም አሪፍ። እሺ ከቁጥር ስንት ጀምሮ ላንብብልህ? አንድ ጀምራ አንበው። እሺ በደንብ ስሙ፣ በደንብ ስሙ። ድህነቱን አያጣውም ብሎ የጠቀሰው ክፍል በደንብ ስሙ። እሺ እንግዲህ እንዲያውም ሐዋርያ ቅዱስ ጳውሎስ ምን እንደሚል ወደታችን በደንብ እናየዋለን። ይሄ ክፍል ሞኬ ምናልባት መክፈት ከቻልክ እስኪ አንተ ክፈት። ምክንያቱ የኔ ቀይ ያበራ ስለሆነ ቆይ አንዴ አማኔ ተረጋጋና፣ አሁን እንዲያሳየ ነው እንጂ የሚያነብ አይደለም ያልኩ። ሰው ሁሉም እንዲያዩ ስለምንፈልግ ነው። እሺ ተመልከቱ። ፕሮቴስታንቲዝም በቃ ሊድ የሚያደርገው እንትኑን አቁምና ይሄል ነው ያለው። አቁምና አውራ። አማን ሚዩት አድርገ። አሁን ጥቅስ ጠቅሰሃል፣ ሚዩት አድርገ አዳምጥ። ሚዩት አድርግና አዳምጥ። እሺ ጎበስ። እሺ በደንብ እዩ። በአጭር ቃል እሺ፣ በእናንተ መካከል ዝሙት እንዳለ ይወራል። የዚያም አይነት ዝሙት በአሕዛብ እንኳን የማይገኝ ነው፣ የአባቱን ሚስት ያገባ ሰው ይኖራልና። ኦኬ እንዲህ ያለ ኃጢአት በአሕዛብ እንኳን በጭራሽ የማይገኝ ኃጢአት እናንተ ጋር እየተሰራ ነው አለ። ደግመ ከከፈትክ ማይክን እታች ትገኛለህ። እሺ አማን። እሺ ኦኬ እሺ አሁን በአማን ሀሳብ ኦኬ የአባትህን ሚስት ብታገባ ራሱ በፕሮቴስታንቲዝም በአማን ብቻ ሳይሆን የአባትህን ሚስት ማግባት ባይዞ ድህነትን አያሳጣም። በፕሮቴስታንቶች አየህ የአባትህን ሚስት ብታገባ ኖርማል ነው፣ ሐላል ነው። ከእስልምና የከፋ ትምህርት ማለት ነው። አያችሁ እስልምና የአክስትህ ልጅ ማግባት ትችላለህ። ልጅህም ሆና በዝሙት የወለድካት ካለች ማግባት ትችላለህ። የእነዚህ ክፋታቸው ደግሞ ምንድነው? ጭራሽ የአባት ሚስት ብታገባ ራሱ ድህነትህ ምን አታጣውም የሚል አስተምሮ ማለት ነው። ሐዋርያው ቅዱስ ጳውሎስ እንደዛ እያለ ነው። እስኪ እንመልከት። እናንተም አለ ታቢያችኋል አለ። እናንተም ታቢያችኋል፣ ይልቅስ እንድታዝኑ አይገባችሁምን? እንዲህ ያለ ሰው ሲኖር ልታዝኑ አይገባም ወይ? እንዲህ አይነት ባይዘወይ እንዲህ ብሎ የሚናገር ሰው ሲኖር ራሱ በጣም ልናዝን ይገባል። ኦኬ በጣም ልናዝን ይገባል። እውነት ለመናገር እታች ዮሐር ተናድሃል። በእንደዚህ አይነት ንግግር በጣም ያሳዝናል። ሰው የአባቱ ሚስት አግብቶ ድህነቱን አያጣውም ከሚል ከኤቴስት የማይጠበቅ ንግግር እንግዲህ ክርስቲያን ነኝ ከሚል መጽሐፍ ቅዱስ እቀበላለሁ ከሚል ሰው ስሰማ ኦፍኮርስ በጣም ያሳዝናል። ማዘን እንጂ ምን ያናድደኛል?
የአባቱ ሚስት ትቶ ህይወቱን ነው። ኦኬ ቅድም መስረቅም ትችላለህ ምናምን ሲል ነበረ። አሁን ደግሞ ወንድማችን የአባትህ ሚስት ብታገባም ችግር የለውም እያለን ነው። ያው ሰው ይማራል። ከዚህ እንዲማር እንፈልጋለን። ሰው ኤኒዌይስ እንቀጥል። እንድታዝነው አይገባችሁም ወይ? ይህን ስራ የሰራው ከመካከላችሁ ይወገድ ይላል። ከመካከላችሁ ምን ይበል? ይወገድ። እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ፣ ከእናንተም ጋር እንዳለ ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ ይላል። በማን ስካር? ዘፋኝነት ይህን የሚመስል ነው አለ። እነዚህ የሚመስሉ ናቸው ስራዎቹ። ዘረዘረ። እነዚህ ነገሮች የሚያደርጋል። አስቀድሜ እንዳልኩ አለ። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም። 4 ነጥብ ዘጋው። ሐዋርያ ቅዱስ ጳውሎስ የሚያመነዝር ሁሉ የእግዚአብሔር መንግስት አይገባም። ይሄ ሐዋርያ ቅዱስ ጳውሎስ ትምህርት ነው። ታዲያ እዛ ክፍል ላይ ወደ ኋላ እንመለስና ዲያቆኔ እዛ ክፍል ላይ ሄድና ምን እያለ ነው? መንፈሱ እንድትድን። ኦኬ መንፈሱ እንድትን። አዎ እንዲህ ነውር ሰርቷል ይሄ ሰው፣ በደል አጥፍቷል ይሄ ሰው። ስለዚህ መንፈሱ ወይም ደግሞ በትንሣኤ ቀን ድህነትን ለማግኘት ይሄ ሰው ምን ያስፈልገዋል? ኦኬ ቀኖና ያስፈልገዋል ማለት ነው። ቀኖና ያስፈልገዋል። ቀኖና ምን ማለት ነው? ኦኬ መጾም፣ መጸለይ፣ መውደቅ፣ መለየት፣ ራሱን አግልሎ ከእግዚአብሔር ጋር ንስሐ መግባት ያስፈልገዋል ማለት ነው። ሰይጣን ስለተባለ ቀጥታ ሰይጣን ለሰይጣን ተላልፎ ይሰጣል ማለት አይደለም። ሐዋርያ ቅዱስ ጳውሎስ እኮ እንዲህ ብሎ ተናግሯል አይደል? የኛ ኮሜንታሪዎች እንደዛ ብለው ነው። አንድ ጥቅስ ልስጥህና ሞኬ ትከፍትልናለህ። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 7 ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 7 አካባቢ አንዴ በደንብ አስተውሉ። ሐዋርያ ቅዱስ ጳውሎስ ምን አድርጎ ተናገረ? ከቁጥር 6 ጀምሮ ልመካ በወድስ ሞኝ አልሆንም ነበረ እውነትን እላለሁና፣ ነገር ግን ማንም ከሚያይ ከእኔም ከሚሰማ የምበልጥ አድርጎ እንዳይቆጥረኝ ትቻለሁ አለ። ስለዚህ አለ በመገለጥ ታላቅነት እንዳልታበይ የስጋዬ መውጊያ፣ ስጋዬን የሚወጋ ልክ እንደ ስጋው ለሰይጣን ተላልፎ ይሰጥ አይደል ያለው፣ የስጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይላል ሐዋርያ ቅዱስ ጳውሎስ። አሁን የሰይጣን መልእክተኛ ተሰጥቶኛል። እግዚአብሔር ሰይጣን መልእክተኛ አድርጎ ልኮለት ነው። እንደዛ ነው የምንረዳው። ኦኬ ሐዋርያ ቅዱስ ጳውሎስ የሰይጣን መልእክተኛ አለው። ይኸውም እንዳልታበይ ነው አለ። እዚህ ጋር የሰይጣን መልእክተኛ ያለው ምን ማለቱ ነው? ምን ማለቱ ነው? ኦፍኮርስ ስጋውን የሚያሳምመው ህመም ማለት ነው። ህመም ማለት እንጂ ሰይጣን ሊትራሊ ሰይጣን ማለት አይደለም። ኦኬ ስጋውን የሚጎስም ስጋውን የሚያሳምመው ስጋ ለንስሐ ተላልፎ ይሰጥ ማለት ነው። እንዲህ ብላችሁ ፍረዱበት እያለ ነው ሐዋርያ ቅዱስ ጳውሎስ እንጂ ስጋው ለሰይጣን ይጫወትበት እንደፈለገ በስጋው እያመነዘረ ያው የአባቱ ሚስት ማግብቶ እየኖረ ችግር የለውም እንደዛ ያድርግ፣ መንፈሱ ግን ይድናል እያለ ሎቱ ስብሐት። በጣም ከባድ መንፍቅና ነው። ሐዋርያ ቅዱስ ጳውሎስ ምን ማለት ነው? ምን እያለ ነው? ንስሐ ይግባ፣ ለንስሐ ተላልፎ ይሰጥ። ኦፍኮርስ ንስሐ የማያጥበው ኃጢአት የለም። በደል ይሰራል ክርስቲያን እኮ ሊሰራ ይችላል። ግን ንስሐ ሳይገባ ባይገባስ፣ በንስሐ ባይመላለስስ ኦፍኮርስ ተቆርጦ ይጣላል፣ ከድህነት ይወጣል። ሐዋርያ ቅዱስ ጳውሎስም እየተናገረ ያለው ንስሐ እንዲገባ አድርጉት ነው። ንስሐ ይግባና ድህነትን ያገኝ እያለ ኦኬ፣ ባጠፋው ጥፋት ይጸጸት እያለ ነው። ለዛ ነው ዮሐንስ ራዕይ ምዕራፍ 3 ላይ ንስሐ ባትገባ ግን ቶሎ መጣብሃለሁ፣ መቅረዝህም ካንተ ወስዳለሁ ይላል። ንስሐ ከገባህስ ኦፍኮርስ እግዚአብሔር ይቅር ባይ አምላክ ነው። ይቅርታህን ምንም አይነት በደል ብትሰራ ኦፍኮርስ ይቅር የሚል አምላክ ነው። ከዚህ አንጻር የሚታይ ነው። አይ ቲንክ እዚህ ጋርም እያሳየን ነው።
እዚሁ ራሱ የራሳቸው አዲሱ መደበኛ ትርጉም ይሄ የሰይጣን መልእክተኛ የሚለው ሪፌር ማለት የስጋዊ መውጊያ የብርቱ ስቃይ ሆነ በትክክል አይታወቅም። የሰይጣን መልእክተኛ የሚለው ምን ይላል? ቆይ እስቲ ለጳውሎስ የተሰጠው መውጊያ የሚያብራራ ተጨማሪ መግለጫ ነው ብሎ ምንድነው ሪፈር የሚያደርገው? አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ለሰይጣን መልእክተኛ ቅድም የተባለው ማለት ነው፣ ቃል በቃል እዚህ ጋር የሚያመጣው። ስለዚህ ከዛ አንጻር ነው የሚብራራው እንጂ በጌታ ቃሎት ያሰማልን። ለማንኛውም ይዋዴ አሁን በራስ መፍታት ይሄንን ነው የሚያመጣው። በቃ አሁን በጣም ኮንትራዲክት የሆነ ሀሳቦችን አንስቷል ይሄ ልጅ። አንደኛ አንዴ ቆይ አንዴ ኮንትራዲክት ሀሳቦች ካነሳ ውስጥ ምንድን ነው አንድ ሰው በኃጢአት ጸንቶ አይኖርም የሚለው አይነት ሀሳብ አመጣ። ማለት አንድ ክርስቲያን በኃጢአት ጸንቶ አይኖርም ከጅምሩ እንደዛ አይነት ከሆነ ደግሞ ከጅምሩ ምን አይደለም አለን? ክርስቲያን አይደለም አለ። ደግሞ እንደዛ አድርጎም ለሰይጣን ተላልፎ ተሰጥቶ ምንም አይነት ቢደርስበት ይዋዴ ገነት ይገባል፣ መንፈሱ ትድናለች ጌታ በመምጣቱ ጊዜ እያለን ነው። አሁን በኃጢአት ጸንቶ እየኖረ ነው። ለሰይጣን ተላልፎ ተሰጥቷል። በኃጢአት እየጸና ነው ይህ ሰው። እንዴት ድነትን ያገኛል? ጎዲስ ጉድ ዳስ ኮንትራዲክት እኮ ነው። እንዴት ድነት ሊያገኝ ይችላል? ከጅምሩ ክርስቲያን አይደለም አልከን። እኔ በጣም ልብስጣችሁ እንግዲህ ምንድን ነው መሰለህ አሁን በጣም እንደውም እናንተ ላይ ያየሁትን ትልቁ ፍቅርና ልንገራችሁ። አንደኛው ለጳውሎስ የተሰጠው የስጋ መጎሰሚያ የተባለው ጳውሎስ በኃጢአት ልምምድ በመኖሩ ምክንያት የተሰጠው አይደለም። ጳውሎስ ተው ተብሎ እምቢ ያለው ጉዳይ አይደለም። ጳውሎስ በመገለጥ ታላቅነት እንዳይታበይ ነው። ማለት በሰዎች ጋር ሄዶ ልክ አንዳንድ ጴንጤ ቸርች ልታዩ ትችላላችሁ። በቃ በጋርድ የሚሄዱ ፓስተሮች አሉ። ልክ እንደዛ አክት እንዳያደርግ ገባህ? ቁጭ ብሎ ማገልገልን እንዲማር በስጋው ላይ ስልጣን እንደሌለው እግዚአብሔር በነገር ሁሉ ላይ ስልጣን እንዳለው ሊያሳየው ባለ በመገለጥ ታላቅነት ነው። በቃ ከማንም እበልጣለሁ እንዳለ ታላቅ ነኝ እንዳይል ምናልባት ከበጉ ሐዋርያት እሱ የደረሰበት መድረስ በጣም ከባድ ነው። መጽሐፍ ቅዱስን እንዳነበበ ሰው ስታዩት በጣም ከባድ ነው። ስለዚህ የጳውሎስ ለስጋዬ መጎሰሚያ ተሰጠኝና ይሄኛውን አይ ቲንክ የሆነ መጽሐፍ ታች እንደ ሪፈረንስ አምሳ አይቼዋለሁ። እኔ ይቅርታ አድርግልኝ፣ እግዚአብሔር ምስክሬ ነው፣ አይገናኝም። ምክንያቱ ጳውሎስ በኃጢአት ምክንያት አይደለም የተሰጠው። ጳውሎስ በመገለጥ የዚህስ ተው እምቢ አሉ። እንደውም ታበያችሁ አላቸው። እንዲመለስ እኮ አይደለም፣ እንዲመለስ አይልም እኮ መጽሐፍ ቅዱስ። እንዲመለስ ቢሆንማ እናንተ ታበያችኋል አይላቸውም። በቃ ጀስት መካሪ ከነሱ መሀል ትልቅ ሰው ጠፋ። ትልቅ ሰው ነው የምንለው አይደለ? ነጭ ፀጉር ያበቀለ ሰው። ግን በዛን ታይም ላይ መጽሐፍ ቅዱስን መርምሮ እያደረጉ ያሉት በጉባኤ ውስጥ ያለውን ኢቭን አንደኛ ቆሮንቶስ ላይ ነው አይደል? ይሄ ነገር ወጥ ደብዳቤ ነው እንደምናውቀው። ምዕራፍ 6 ቁጥር 11 ላይ ከናንተ በፊት እንደዚህ ነበራችሁ ይላችኋል። ላውጣው ቆይ በትዳር ስለ ትዳርም ያነሳ አንተ ስታወራ አልገባውም አይደል? አሁን ሀሳቡን ልጨርስ። አንተ እንደሄድከው እኔም ላወራበት እባክህ። እሺ ከይቅርታ ጋር ሚዩት አደረግኩና አንዴ ሳይሆን የጠየቅኩትን ይመልስ እስቲ ከአድርገህ እንድትመልስ ለሐዋርያ ቅዱስ ጳውሎስ የሰይጣን መልእክተኛ ተሰጠኛለሁ። የሰይጣን መልእክተኛ ያለው ምንድን ነበር? አይገናኝም ብቻ ሳይሆን የሰይጣን መልእክተኛ የተባለው ምን ነበር? እሱም መልሰው። አሁንም እንዳታስቆሙም። በቃ ምንድነው ምን ቤታችሁ ስለሆነ እኮ ሰውን እንትን ማድረግ ልክ አይደለም። እግዚአብሔርን እኔ አላስቆምኩም አይደለም። ይደብራል። አይ እግዚአብሔርን ነው የምነግርህ፣ ይደብራል። አማን የማልቀስ ምዕራፍ የምትቀራ ከሆነ አሁንም አስቆማለሁ። ማልቀስ አይደለም። ቤት ስለሆነ ሚውት ማድረግ ትችላለህ። አይ ነው ግን ይህንን እዚህ ጋር እንትን ማድረግ የመጨረሻ እድል ነው የምሰጥህ። የጠየኩህን መልስ። የሰይጣን መልእክተኛ የተባለው ምንድን ነው? አልተጻፈም። በቃ ምንም ጥያቄ የለውም። አልተጻፈም። በቃ የሰይጣን መልእክተኛ ማለት የሰይጣን መልእክተኛ። ስለዚህ ሰይጣን ተሰጥቶታል። የሰይጣን መልእክተኛ ተብሎ ተጽፏል። ሰይጣን ነው የተላከለ ኖ ሲያመው እንደውም ከነ ችግሩ እንደተቀበሉት ቆሮንቶስ ላይ ጽፏል። ቆይ እኔ ስለ የሰይጣን መልእክተኛ የተባለው ምንድን ነው ጥያቄ? ኖ አንተ ስማ፣ ሰው እያልኩ ያለሁት ጳውሎስ በመልእክቱ ላይ
ብዙ አይነት በሽታ ችግሮች እንዳሉበት ከነ ችግሩ እንደተቀበሉት የህመም አይነት ነገር ሊሆን ይችላል ነው። አሁን እኮ የምትሰጠኝን እንትኖችን እኮ ነው ሳላቃቸው ገምተህ ነው። ቆይ የሰይጣን መልእክተኛ የተባለው ታውቀዋለህ? የሰይጣን መልእክተኛ የተባለው አንተም አታውቀውም። መልስልኝ። አታውቀውም። የኔ ተራ ሲሆን አታውቀውም። ስለ እኔ አንተ ምን ታውቃለህ? አማን ቆይ እኔ እኮ ፕሮ አይደለሁም እና ደግሞ እንዳንተ ዝም ብዬ የምነዳ የጋሪ ምንድነው እንደ ጋሪ ፈረስ ዝም ብዬ የምነዳ ሰው እኮ አይደለሁም። እና እንደ ጠንቋይ አትጠንቁል አታውቅም ምናምን እያልክ ማለት ነው። ጠንቆላውን ትተውና ለጊዜው ስለ እኔ ልታውቅ ስለማትችል አለበለዚያ ጠንቋይ ካልሆንክ በስተቀር ማለት ነው። ስለዚህ ስለ ራስህ ችለህ ታወራለህ። ምንድነው የጠየቁ የሰይጣን መልእክተኛ የተባለው ምንድነው ስትባል አንተ ስለማታውቀው መልሱ ስለማታውቀው፣ ስለዚህ ማምለጫ ዩቱብ ፋላሲ ትሰራለህ። ዩቱብ ፋላሲ ምን ማለት ነው? አንተ ጋርም እኮ እንደዚህ አለ ማለት ነው። የእኔ አለማወቅ አንተን አያስመልጥም። በነገራችን ላይ እኔ ልወቀው አልወቀው ለአንተ አያስመልጥም። ምንድነው መልሱ? የሰይጣን መልእክተኛ የተባለው ምንድነው? ሰይጣን ነው። የሰይጣን መልእክተኛ ነው። በቃ አለቀ። አንተም ብታውቀው። ስለዚህ የሰይጣን ሰይጣን ተልኮለት ነበር ለሐዋርያው ቅዱስ ጳውሎስ። እሱ ካለ አንተ ምን ቤት ነው? እሱ እኮ ነው እያለ ያለው ሰይጣን መልእክተኛ ተሰጠኝ ይላል አለ ወይ? የሰይጣን መልእክተኛ አለው ሐዋርያው ቅዱስ ጳውሎስ የሰይጣን መልእክተኛ ተሰጠኝ ብለዋል። ብራዘር አለ ወይስ የለውም ነው እያልኩ ያለሁት። ለስጋው መጎሰሚያ በመገለጥ እንዳይታበይ ተሰጥቶታል። በቃ አለው ማለት ነው። ስለዚህ ሰይጣኑ የላከለት ማን ነው? ያው በስጋው ላይ እኮ ነው ስልጣን ያለው አይደል? ሌላ ነገር ላይ እኮ አይደለም። ማን ኦኬ፣ ስጋው ላይ ሰይጣን ስልጣን ነበረው። ሐዋርያ ቅዱስ ጳውሎስ ስጋ ላይ ሰይጣን ስልጣን ነበረው እኮ። የሰይጣን መልእክተኛ ተሰጠ። ስልጣን እኮ ስለ ጀስት በመገለጥ ገልጾታል እኮ። ግን ስልጣን ነበረው ወይ ስጋው ላይ? ስጋው የሐዋርያ ቅዱስ ጳውሎስ ስጋ ላይ ሰይጣን ስልጣን ነበረው? ስልጣን አለው ሳይሆን በመገለጥ ታላቅነት እንዳይታበይ አንተ ራስህ እኮ ነው ያልከው። ላይ ስማኝ፣ ሰይጣን በስጋው ላይ ተሰጥቶታል። በቃ ጀስት እንትን እንዳይል ማለት ነው። በጣም የገባው ምን ማለት ነው? ተሰጥቶታል። ሰይጣን ምን እንዲያደርገው ማለት ነው? ሰይጣን ምን እንዲያደርገው? እናንተ መልስልኝ። እኔ አላነበብኩም። ከዛ ወዲያ አንተ ነው የምትመልሰው። ወደ እኔ አትምጣ ብራዘር። እኔ እየጠየቅኩ ነው። አንተ የምታምነው አዋቂ ብለህ አይደለ? ቆይ አማን ቆይ ሳወራ ተደርበኝ አታወራ። አሁን አንተ መጽሐፍ ቅዱስን አውቄያለሁ ክርስትናን አውቃለሁ ብለህ ክፍሉን ጠቅሰህ አንደኛ ቆሮንቶስ ጠቅሰህ ለማብራራት የሞከርከው አንተ ነህ። ስለዚህ እንደ አዋቂ እየተጠየቅ ነው። ስለዚህ ወደ እኔ አንተ እሺ ንገረኝ አትበል፣ ራስን ችለህ መልስ። አላቅም ወይም በል የማታውቀው ማለት ነው። በቃ የሰይጣን መልእክተኛ እንደሆነ ነው የማውቀው። ስለዚህ አታውቅም። ስለዚህ ምን አደርግሃለሁ? ሂድና አውቀና ጨርሰናል። ሂድና አውቀህ ትመጣለህ ማለት ነው። እንዲህ በሐዋርያቱ ላይ በቅዱሳኑ ላይ እንዲህ አይነት የስድብ አፍ መናገር ራሱ በጣም አጋንንታዊ ነው፣ እግዚአብሔር በሚያውቀው ማለት ነው። ይቅርታ አድርጉልኝ። እንደው በሐዋርያ በጣም እኮ የሚገርም ነው። ልክ ሰይጣን እንደሚጫወትባቸው ሰይጣን ሲያደርጋቸው እንደነበረው እናውቃለን። ሰይጣን ምን እንደሚያደርጋቸው ሲል ሰምታችሁታል አይደል? ሐዋርያ ቅዱስ ጳውሎስን እንደዛ ያደርገው። እንግዲህ በሐዋርያ ቅዱስ ጳውሎስ ስጋ ላይ ሰይጣን ስልጣን ነበረው ካለ ይሄ ሰውዬ ምን ታደርጉታላችሁ? ማስወገድ ነው። ኦኬ። ለሰይጣን ክርስቶስ ራሱ ከሰይጣን ባርነት ነፃ አላወጣንም ማለት ነው። ከባርነት ነፃ አላወጣን። አንተ ነው አክቹዋሊ ፕሮቴስታንቶች ከሰይጣን ባርነት ነፃ አልወጣችሁ፣ መዳን ያስፈልጋችኋል ምንለው ከዚህ አንጻር ነው። የምር ጥላቻ አይደለም፣ የምርም ክፋት አይደለም። ከራሳችሁ አስተምሩ። ይኸው ሐዋርያ ቅዱስ ጳውሎስ በሰይጣን ቁጥጥር ስር ነበረ ስጋው፣ በሰይጣን ስልጣን ስር ነበረ ካለ ፔሬድ እኮ ከዚህ ሰው ጋር መጨረስ ነው። ምንም ንግግር ራሱ አያስፈልገንም። ስለዚህ መዳን ነው የሚያስፈልግ፣ ድህነት ሊሰበክልህ ነው የሚያስፈልገው። ስለዚህ አንተ ድነት ስትመጣ ወይም ደግሞ የምርም ሐዋርያቶቹ ላይ ክብርና ሪስፔክት ሲኖር ትመጣል። በጣም ይቅርታ እንደዚህ ብለን ቅዱሳኑን ስላሰደብን ራሱ ማለት እውነት ለመናገር ልቦና ይስጣቸው። ወንድሞች ቀጥሉ።
ማለት አሁን ሰሞኑን ራሱ እየታየ ያለው ይሄ ከግብረ ሰዶም አንጻር በቃ አሁን እኮ ኦልሞስት ጥቅስ እየጠቀሱ እያስደገፉ ነው ማለት እኮ ነው። ግብረ ሰዶም ሆነ አንድ ሰው መንፈሱ ይድን ዘንድ የሚለውን ጠቅሶ መንፈሱ ትድን ዘንድ ካለ ግብረ ሰዶም ሆኖ ኦልሞስት በቃ ለሚደረጉ ነገሮች በሙሉ ጥቅስ እያስደገፍክ በቃ ምንም የራስህን ትምህርት መስራት ነው ማለት ነው። ስለዛ ሰው ግብረ ሰዶምም ቢሆን ሌባም ቢሆን ምንም ቢሆን መንፈሱ የሚድን ከሆነ ሰው በቃ አሁን በፕሮቴስታንቲዝም በነፃነት መኖር ይችላል ማለት ነው። ግብረ ሰዶምም እያደረገ ምንም እያደረገ ኦልሞስት በቃ ይሄ ሰውዬ መንፈሱ የሚድን ከሆነ ማለት ነው። ይገርማል። ፓፓ በነገራችን ላይ የጋዲስ ጉድ ብቻ ሳይሆን ፕሮቴስታንቲዝም ዩዋድዬ በድፍረት ችግር የለውም። ኃጢአት የእግዚአብሔር መንግስትን አይከለክልም፣ ወይም ደግሞ ዝሙት ወይም ወንድና ወንድ ወይም ሴትና ሴት መጋባት እንኳን የእግዚአብሔር መንግስት አይከለክለውም ብለው በድፍረት እየተናገሩበት ባለበት ሰዓት ላይ የዚህ ደግሞ ከኃጢአት ባርነት እግዚአብሔር እኛን እንዳላዳንን ቅዱሳን እንዳላዳንን ደግሞ አድርጎ ደግሞ ማውራት ደግሞ በጣም የሚያሳዝንም ደግሞ ንግግር ነው የተናገረው። መኩዬ ቪዲዮን አሳየንና ከወንድማችን ጋር እንቀጥላለን። አዎ ላይ በቃ በቀላሉ እኮ እንደዚህ 1700 ሰው አለና እንዲያስተውል ነው። በቃ እዚህ ጋር እየመጣ ያለው ነገር ኮምፕሊትሊ የምናየው ከዚህ አይነት ትምህርት ስለወጣ ነው ማለት ነው። ይሄው ትምህርቱን ተመልከቱ እስቲ፣ ስሙ። ክርስቲያን ሌሎችም ፕሮቴስታንት ውስጥ ያላችሁም ስሙ እስቲ፣ ይሄን ከራሳችሁ ከፓስተር ዋናው ፓስተር ሲነገረው ሰውየው ማሰናበት አልፈለገም፣ መልቀቅ አልፈለገም፣ ሂድ ማለት አልፈለገም፣ ማውገዝ። ቅርታ ክርስቲያኖች ኮፒ ሊንክ ነገር አድርጎ አስበዋል፣ ግን አይደለም። ሶሪ እንዳናሰማ በሚል በሚዲያ ላይ በወቅቱ አላሳወቅንም። አሁን አፍትቶ ስላወጥ ስለመጣ ነው እኔ ራሴ የተናገሩ። የተደፈሩ ልጆች አሉ። የተደፈሩ ወላጆቻቸው ቤተክርስቲያን ነው የላኳቸው፣ ለጸሎት ነው የላኳቸው። ቤተክርስቲያን በሄዱ ስነ ምግባር ይማሩልኛል፣ ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው። ፓስተሩ፣ ምክትል ፓስተሩ ይደግፋል። ዋናው ፓስተር ሲነገረው ሰውየው ማሰናበት አልፈለገም፣ መልቀቅ አልፈለገም፣ ሂድ ማለት አልፈለገም፣ ማውገዝ አልፈለገም። ለምንድን ነው? እሱም ተባባሪ ነው ማለት ነው። ተባባሪ ስለሆነ ነው ማያወግዘው። በስንት መከራ ነው ሚዲያ ላይ ትወጣለ፣ ጋዜጣ ላይ ትወጣለ። ያን መጽሔት ነበረ፣ መጽሔት ላይ እናወጣለን ሲባል ነው ሰውየውን በመከራ ያሰናበተው። ቆንጆ ስራ መፈለጊያ ሰጥቶት ማለት ነው። እንግዲህ ምንም ማድረግ አልችልም ብሎ እንደሱ አይነት ሁሉ እኮ አለ። ስለሌላ አይደለም። ያን መሾልኮ ገብተው በቤተክርስቲያን ውስጥ የሚደረጉ ነገሮች አሉ በየቦታው ለምስክርነት የሚሆኑ። ጅማ ላይ እኔ አውቃለሁ አንድ ፈረንጅ አንድ የዛ የተቋሙን መሪ በዛ አይነት ሁኔታ ተገናኝቶት አብረው ነበሩ ምናምን ተብሎ ለሕክምና ራሱ ችግር ውስጥ ገብቶ ሰውየው ለሕክምና ሲታከም ነበረ። እዚሁ አዲስ አበባ ላይ ሲታከም የነበረ ሰው አለ የምናውቀው ትልቅ የሃይማኖት መሪ። ያንን ስም መጥቀስ አያስፈልግም። ቤተክርስቲያን መሪ ተደፍሮ ማለት ነው። በነጮቹ ተደፍሮ ማለት ነው። አብረው ብር ይሰጧቸዋል፣ ለብሩ ብሎ ይታለላሉ። ከዛ ፊስቱላ ከዚህ ይዛቸዋል። ከዛ ወደ ህክምና ይገባሉ፣ ወደ ኦፕሬሽን ወደ ምናምን ይሄዳሉ። እና ፊስቱላ ኬዝ ያው በወንድ ማለት ነው። እና እንትናቸው ሰገራቸው መቆጣጠር ያቅታቸዋል። በዳይፐር በምናምን የሚሆኑበት ሁኔታ አለ አለ እኮ የአንደርግራውንድ። አሁን ኦፊሻሊ በመድረክ ላይ እዛ ሀገር ተቀበልን ያሉ ሰዎችን አምጥቶ ኦፊሻሊ ማቆሙ ላይ ነው እንጂ አሁን ችግር የተፈጠረው ውስጥ ለውስጥ እኮ የተቋረጠም ነገር የለም። ፈረንጆቹ ድሮ ወንጌል ሲሰሩ ነበር፣ አብረው ፈንድ ሲያደርጉ ነበረ። ለምሳሌ ቸርች ኦፍ ስዊድን የሚባል እኔ የዛሬ 30 ዓመት ነው የማውቀው፣ እዛማ አይቻለሁ። ባዶ ሆኗል፣ ህንፃ ብቻ ነው፣ ግን የስቴት ቸርች ነው። የአስራት ከእያንዳንዱ ስዊድናዊ አስራት የሚቆርጠው መንግስት ነው። ልክ እንደ ቫት ይቆርጥና የተቆረጠው ከ110 ከደሞዝ ላይ የቸርቹ ማማኘውን እስላምም ልትሆን ትችላለህ። ቀጥታ መንግስት ወደ ቸርቹ አካውንት ያስገባላታል። ከዛ የቸርቹ አካውንት በጣም ገንዘቡ በጣም ተከማይቶ ከልክ በላይ ሲሆን መንግስት እንደገና ልማት ልስራበት ብሎ ጠየቀ። ስጡኝና ልማት ልስራበት። ተቀምጠው ምን ያደርጋል? ራሱ ነው የሚቆርጠው፣ በግድ ነው የሚቆርጠው። ለምሳሌ ፔንቴኮስታልስ አሉ እዛ
እንደ የፊላዴልፊያ ስዊድን ፊላዴልፊያን ቸርች የሚባሉ እዚህ ሀገር እነ ህይወት ብርሃን ምናምን ያቋቋሙ ማለት ነው። በመንግስት ይቆረጥባቸዋል 10%። እንደገና ለቸርቻቸው ደግሞ ሲመጡ በፈቃዳቸው 10% ይሰጣሉ። 20% ነው ማለት ነው የእነሱ አስራት። ያን መንግስት ነው የሚቆርጠው ስቴት ቸርች ስለሆነ እንደ አንድ ሚኒስቴር መስሪያ ቤት ነው የሚቆጠረው እዛ እና የሃይማኖት ተቋሙ እንደ አንድ ሚኒስቴር መስሪያ ቤት ተወስዶ በመንግስት ዩኒቨርሲቲዎች ቴዎሎጂ አሉ። እዛ ተመርቆ ነው ሰውየው ራሱ ተመርቆ የወጣው ሂዶ ተወዳድሮ ቄስ ሆኖ ኦርዴንድ ተደርጎ ቄስ ይሆናል። ያ ቄስ የሆነው አማኝም ላይሆን ይችላል። ከገጠመኝ ውስጥ ልንገርና አንዱ ከዛው ከቸርች ኦፍ ስዊድን አንዷ ቸርች 7 አባላት ያሏት በ9ኛው ክፍለ ዘመን የተሰራ ህንፃ ነው እና በመን ሁሉ ሂዶ አልቆ 7 ብቻ ነው የቀረው። እዛ ወሰደችኝ። ስታስተናግደው ነው የነበሩ ፍሬድሪክ እና ማሪያ የሚባሉ ሰዎች ወሰዱን እና እዛ እንድናገለግል ማለት ነው። በወቅቱ ከእነሱ ጋር እንድንሆን በቀኑ በዕለቱ እንዳውም ሰብክ ያለው እና 7ቱን አሮጊትና ሽማግሌ ማለት ነው እና እነሱ እነዚህ ሰዎች ቄስ ምሳ ስንበላ ምንድን ነው ያለኝ፣ በጣም ሁሌ የሚከነክነኝ ነገር አለ፣ ሁሌ የሚቆጨኝ ነገር አለ እና እሱን እንድታስረዳኝ ነው አለ። ምንድን ነው አልኩት። እኔ ያ ወጣት ነኝ፣ ምናልባት ያኔ 26 28 ዓመት ወጣት ሆናለሁ እና ምንድን ነው አልኩት። ከመሰረተ ክርስቶስ ሜኖናይትስ የሚባሉ አሉ፣ ኢትዮጵያ ውስጥ መሰረተ ክርስቶስ ይባላል። ከዛ አንድ ሴት መጣችና መሰረተ ክርስቶሶች በአዋቂ ጥምቀት ነው የሚያምኑት። ሉተራኖች ማለት እዛ ሀገር ያሉ ሜኖናይትም በአዋቂ ጥምቀት ያምናል። እዛ ሀገር ያለው ሉተራን ማለት ደግሞ ህጻናትን ነው የሚያጠምቀው እና ልጄን አጥምቅልኝ ብላ ከሜኖናይት ቸርች መጣች። ስለዚህ ልጇን ወስጄ አጠመቅኩ። ይሄ ነገር ስተሰርቼ ይሆን እንዴ ብሎ ጠየቀኝ። እንዴ አንተ ሉተራን ቄስ አይደለህም ወይ? ሉተራኖች በዚህ አይደለም ወይ የሚያምኑት? ምን ስተሰራ ታዲያ? ስራህን እኮ ነው የሰራው። አታምንም እንዴ አንተ በህፃናት ጥምቀት አለ? አይ እኔ እኮ አላምንም አለኝ። ቄሱ ነው የሚለኝ። እንደ ለምን አጠብ ገርሞኝ ማለት ነው። ታዲያ ምንድን ነው የምታምነው አልኩት። አይ እኔ እኮ በእግዚአብሔርም አላምንም አለኝ። ቴስት ነው ማለት ነው? አዎ የትስት ነው። እንዴት ቄስ ሆንክ አልኩት። አይ እኔ እኮ ፕሮፌሽናል ነኝ። ፕሮፌሽናል ፓስተር አለኝ። ምን ማለት ነው ፕሮፌሽናል? ፕሮፌሽናል ማለት ከዩኒቨርሲቲ ተመርቄ ያለው ሙያዬ ነው። በዛ ነው ያጠናሁት። ባጠናሁት መሰረት ማስታወቂያ ሲመጣ መጥቼ ተቀጠርኩ እና ሊተርጂውን አካሄዳለሁ። በተጻፈው መሰረት ነው የማደርገው። ስለማምንበት ሳይሆን የተቋሙ ስርዓት ስለሆነ ነው አለ። ስለዚህ እዛ ያሉት እንደዚህ አይነት ናቸው። ቸርች ኦፍ ስዊድን ማለት የበለ እንትን የመንግስት ከመሆኗ አልፋ ማንም ሰው ማንኛውም ሰው እስላምም ሆነ አንተ ፕሮፌሽናል ነኝ ካልክ ሳታምን ሂደህ እምነት እስልምና ሆኖ ያኛው የቴስት ሆኖ ነው እዛ የሰራው። እስልምና እምነት ተከታይ ሆነ ሂደህ እዛ ቄስ መሆን ትችላለህ ማለት ነው። ኦርዴን ትደረጋለህ፣ ፈተናውን ትመልሳለህ። ዶግማ ቀኖና ምናምን የሚባል ነገር የለም ማለት ነው። ዶግማ በራስህ አታምንም፣ በወረቀት ላይ ነው የምትመልሰው። ወረቀቱ ላይ መልስ ከሰጠሃቸው እንደ ኦፊሻሊ ትቀጠራለህ ማለት ነው። እነዚህ ቸርቾች ናቸው አሁን ቸርች ተብለው የግብረ ሰዶም እንቀበላለን ያሉት እነዚህ ናቸው። አሁን እነዚህ ምዕመን አላት ትልቅ ምዕመን አላት ተብሎ ወደ 5 ሚሊዮን አላት ተብሎ የምትታሰበው ቸርች ኦፍ ስዊድን በህይወት ዘመኑ 3 ጊዜ ነው ሰው ቸርች የሚሄደው እዛ። 3 ጊዜ ብቻ? አዎ፣ 1 ሲወለድ ይሄዳል ለመጠመቅ፣ 2 ሲያገባ ይሄዳል ለጋብቻ፣ 3 ሲሞት ለቀብር ስነስርዓት ይሄዳል። 3 ጊዜ ነው የምንሄደው አሉ። ግን ሁለቱን ትተህ ነው አሁን ሁለቱን ትተህ ነው ቢያንስ ለጥምቀት ይሄዳል ሲባል እንኳን ሰው ሲያምን ነው የሚጠመቀው አይደለ? እነሱ ግን አሁን አጥማቂዎቹ ራሳቸው እኮ እዛ እምነት ውስጥ የለውም ወይም ደግሞ በእንትኑ አያምኑም። ስለዚህ እንደዚህ አይነት ካልቸር ነው፣ ትራዲሽን ነው፣ የሀገራችን ትራዲሽን ነው ይለዋል። ካላመንክ ለምን ታደርጋለህ ስትለው ማለት ነው ሪሊጅን ሳይሆን ትራዲሽናችን ነው፣ ካልቸራችን ነው። እና አንዱ የሀገሪቱ ባህልና ሰብስታንሱ ስዊድን የምትባለው ቀደም ስትል የነበረች ካቶሊክ ነበሩ። ቀደም ሲል በ9ኛው ክፍል አረ በቃን። ወይ ሰማችሁ? በቃ ያ በጣም እውነት በጣም የሚያሳዝኑ ነገሮች ናቸው እየሰማን ያለ ነው። ከዛሬ ትናንት ጭራሽ እየባሰባቸው ይሄዳሉ እነዚህ ሰዎች። አሁን በዚህ ሰው አስተምሮ ይሄ ሰው ይቺ ሴት ምን እንደምንላት ራሱ አይዶን ነው
እስኪ ምናልባት ይህንን የምንየውና ዩአዲ ራስን በትልቁ አድርግና በነገራችን ላይ ሞኬ ያሰማህን በመሪዎች ደረጃ ነው ይሄ ነገር የተፈጠረው። መሪዎች ናቸው፣ ዝም ብለው እንኳን አባላቶች አይደሉም። እና በመሪዎች ደረጃ ነው። ይቀጥሉ ዩአዲ። ኦኬ እሺ ታሜ እንግዲህ በደንብ ስሙ። አሁን እንግዲህ ይሄ ሰውዬ አሁን አይሮ ነው ይሄ ልጅ ራሱ በእንደዚህ አይነት ሁኔታ አለመኖር ዊካን ማመን አንችልም። አክቹዋሊ ይሄ ራሱ ንጹህ መሆኑ አሁን ገብቶ ሲወያየ ነው የነበረው ራሱ ማመን ማችልበት ጊዜ ደርሰናል። አያችሁ ይሄ አሁን ፕሮቴስታንት ነው። ጀስት አስቡትና ይሄ ፓስተር ሲናገር የነበረው ከስንት ዓመት በፊት ማለት ነው። ጀስት 26 ምናምን ዓመቴ ሳለ ካለ አሁን እዩዋቸው ምን ያክል እንደሆኑ። ጀስት በዚህ ሰዓት ደግሞ እንዴት እየበዙ እንደሆነ ዶን ሃቭ ኤኒ አይዲያ። እና ይሄ ሰው ተመልከቱት። መዝሙር ልደምርላችሁ እኮ የሆነ ነገር እዚህ ጋር ያሉት ፕሮቴስታንቶች ናቸው እና መዝሙር ዘምርልን እያሉት ነው ማለት ነው። እና ዘምር ኦፍ ኮርስ ምናምን እያሉት ነው። እሺ ያደረኩት የለም ስለ መዳኔ የከፈልኩት የለም ስለ መዳኔ እንዲሁ በነፃ ዳንኩ እንዲሁ በጸጋ እንዲሁ በነፃ እንዲሁ በጸጋ ጌታ ኢየሱስ ነው ለእኔ የሞተልኝ ከኃጢአት እርግማን ነፃ ያወጣኝ። እውነትሽን ነው ያ እንዳያችሁት ነው። አያችሁ ጭራሽ አብረውት ይዘምራሉ እና ደግሞ በጸጋ ነው የዳንኩት በስራዬ አይደለም። አሁን በቃ ጸጋው አድኖኛል ስራ አያስፈልገኝም የሚሉት በጣም አስባል የሰራው ጸጉሩ ቀይሮ ሙሉ በሙሉ እንትኖ ነው ወደ ሴትነት እንትን ጾታ ተቀይሮ እንግዲህ ቁጭ ብሎ መዝሙር ስለ መዳኔ በአንዴ ድኛለሁ ከስራ አይደለም አለ። ይኸው ትርጉሙ ይሄ ያመጣ ማለት ነው። በቃ እጅግ በጣም አይ ትውልዱ ይሄ ሁሉ ጉዳይ እኛ ምንጮህበትና ምንለፈልፈው ትልቁ ምክንያት ትውልዱ መንቃት መቻል አለበት። በፕሮቴስታንት ቤት ውስጥ ያላችሁ ትውልዶች ደግሞ ሄዶ ትምህርቱ ወዴት እንደሚያድቅ ማወቅ መቻል አለባቸው። ወጣቱ ደግሞ እንድትረዱ የምንፈልገው ትበላለ፣ ትጠጣለ፣ ትከንፋለ በሚል በምድራዊ ስብከት ብቻ ወይም ደግሞ ብልጽግናዊ በሚመስሉ ስብከቶች ሄዳችሁ ወደ ምን እንደምትወሰዱ መጨረሻ ላይ የሚበቅለውን ማወቅ መቻል አለባቸው። ይሄ ተመለስ፣ ተቀደስ፣ እግዚአብሔርን በመፍራትና በመንቀጥቀጥ እግዚአብሔርን በመፍራት በመንቀጥቀጥ ወደ ቤተክርስቲያን ተመለስ፣ ወደ እግዚአብሔር ማንነት ውስጥ ተመለስ የሚልን ቤተክርስቲያን አስጥሎ ትበላለህ፣ ትጠጣለህ፣ በኃጢአትም ምክንያት ምንም አትሆንም፣ በዝሙትም ምክንያት ከእግዚአብሔር መንግስት አትጎልም፣ አንድ ጊዜ ብቻ በጸጋው ድነሃል፣ በጸጋው ከዳንክ በኋላ ምንም የሚጎልብህ ነገር የለም የሚል ይህ የፕሮቴስታንት አስተምህሮ ወስዶ ወደ እንደነዚህ አይነት ውስጥ ነው የሚከተው። ስለዚህ ትውልድ እንዲነቃ በዚህ አጋጣሚ ጥሬን አስተላልፋለሁ። በጣም ጥሬን አስተላልፋለሁ። እስፔሻሊ በእኛ ዕድሜ ያላችሁ ወጣቶች በፕሮቴስታንት ቤት ውስጥ ያላችሁ ብዙዎቻችሁ ታውቁታላችሁ። ቤተክርስቲያን የምሽት ፕሮግራምና የአዳር ፕሮግራም ላይ ሊካሄድ የሚችሉ ነገሮችን ታውቁታላችሁ። ስለዚህ ከእንደዚህ አይነት ነገር ራሳችሁን ብትጠብቁ፣ ወንድም ከወንድ ጋር አብሮ ባይተኛ፣ ሴትም ከሴት ጋር አብሮ ባይተኛ ብትጠነቀቁ፣ እግዚአብሔርን በመፍራትና በመንቀጥቀጥ ወደ ቤተክርስቲያን ብትመለሱ ላለው አመሰግናለሁ። መኩዬ አንድ አድርገው የሚለው ፕሮቴስታንት ገብቷል። ከእሱ ጋር ወይ አንተ ወይ ዋድዬ ወይም ክርስቶፎል ቀጥሉ እና ማለት እንግዲህ ምን እንላለን በቃ ምን እንላለን ማለት
ንቁ ነው። በቃ መንቃት አለባችሁ። እግዚአብሔር ማለት ጸሎት አድርጉላቸው እስቲ የእኛ ክርስቲያኖች። ያው ጌታ ፍቅር አይደለ? ጌታ ስለሌላው ራሱን አሳልፎ እስከ መስጠት ድረስ ደርሷል እና እኛ ደግሞ እውነተኛ ጌታ ክርስቶስን የምናመልክ ምናምን ለእንደዚህ አይነት ውድቀት ውስጥ ላሉት ጸሎትን እናደርግላቸው። ለምን ነገ ለልጆቻችንም በጣም ስጋት ነው። አንድ ማህበረሰብ ውስጥ ነው ያለ ነው። አንድ ኢትዮጵያ ውስጥ እስካለን ድረስ ይህ ወደኛ እስከመጣ ድረስ ደርሷል እና ፓስተሩ እንደነገረን እንግዲህ ስለዚህ ለልጆቻችንም ጭምር ነው ይህንን መጸለይ ያለብን። ከኛ እግዚአብሔር እንዲያሳልፍልን በእውነት ማለት በጣም ከባድ ነው ይሄ ነገር እና ባካችሁ ንቁ ማለት እዛ ውስጥም ከእንደዚህ አይነት ህብረት ነው የምታደርጉት። ባለፈው የተሰራው እንትን ቪዲዮ ጋዲ የሰራው ይህንን ነው። በሆላንድ ያሉት ሆላንድ ውስጥ፣ ስዊድን ውስጥ፣ አሜሪካ ውስጥ ያሉት ሉተራን ቸርች እስከ 5 ሚሊዮን በላይ ያሉት እያንዳንዳቸው ምንድን ነው ኦፊሻሊ ግብረ ሰዶምን እስከመቀበል ድረስ ደርሷል። አንግሊካን ቸርች በብልጫ ወስና ምንድን ነው ያለች? የትኞቹ ነው ያሸነፉት? ጌ የሆኑት ነው ያሸነፉት አንግሊካን ቸርች። ያውም ደግሞ እንትኖቹ አይደሉም እኮ ያሁኑ ቅርብ የመጡት ሳይሆኑ መጀመሪያ ላይ የነበሩት ማለት ክላሲካል የሚባሉት እነ ሉተራን ቸርች፣ አንግሊካን ቸርች የሚባሉት እነሱ ናቸው። በዚህ ደረጃ እነሱ ከወደቁ እነዚህስ ምን ይሆናሉ? ጴንጤቆስታል የለም ማለት ነው። እና እባካችሁ ማለት ለመንቃት ሞክሩ። ከነዚህ አይነት ህብረት መሰረታችሁ እንደዚህ ይሆናል በተቋም ደረጃ እና እግዚአብሔር ይማራችሁ እንላለን። ክርስቶፎሮስ አላወሩም፣ ምንም አላወሩም። እሳቸው ትንሽ ደቂቃ ስጡኝ ስላሉ ሲመቻቸው እኮ ያወራሉ ብለን ነው። እሰማለሁ። አሁን መጥቻለሁ። ከአንድ አርጎ ጋር ያወሩት መጥተዋል። እሰማለሁ እሰማለሁ። አዎ ክርስቶፎር መጥተዋል። እሺ በድጋሚ ሰላም ብያለሁ ሁላችሁንም። ቃሉን ያሰማልን፣ መንግስተ ሰማያትን ያውርስልን። ያው እንዳላችሁት ነው እንግዲህ ፕሮቴስታንቱ ዓለም ወዴት እየሄደ እንደሆነ በተግባር እየተመለከትን ነው፣ በአይናችን በብረቱ እና እጅግ የሚያሳዝን ነገር ነው። አንድ የሚዩት አድርግ እንጂ ከየት ቤተ እምነት ነህ? እምነት ከየት ነው? እውነትን ፈላጊ ነኝ። እውነትን ፈላጊ ነኝ ማለት እምነት የለህም? እውነትን ፈላጊ ነኝ አልኩ። እምነት የለህም? እምነት አለኝ፣ አምናለሁ። እሺ እና ታዲያ ተናገር። ቤተ እምነት የለኝም። ከየትኛውም የፕሮቴስታንት ዲኖሚኔሽን የለህበትም? አይ ክርስቶፎሮስ ባለፈው ኦርቶዶክስ ካድክ፣ ደግሞ ኦርቶዶክስ መሆንን አንድ አድርገው ያው ኦርቶዶክስ ነው ብሎ ነው አይደለም ትሉኛላችሁ። ስለዚህ ነው እኮ ይርነቃቸው ነህ እንዴ? ጥያቄዎች አሉ። ይርነቃቸው ነህ? አዎ ይርነቃቸው ነህ? አዎ። አይ በቃ አስወረዱት። በል ውረድ። ይሄ ነው በቃ ያቀም ሲያንሳችሁ እንደዚህ አሽዋፊ ይሆናል። ውረድ። ይሄ ነው በቃ ውረድ። ቀልብ ግዛ መጀመሪያ። እንዴ ጭራሽ ሌላ ሆኖ መጣ እንዴ? ይሄ ልጅ እኮ ማለት ክርስቶፎር ያለውን ሰምተሃል? አቅም ሲያንሳችሁ አለ። አቅማችን አንተ ልትሆነን ነው ወይስ አቅም ግንባታ ሰልጥነን የመጣው የማይባል ቢያንስ እንኳን አማርኛ በግሪኩም በሂብሩም ራሱ አይፈታም። እቺ ነገር ያት እስኪ የዋድ በግሪክ ፈልጋት እስኪ አቅም ግንባታ። እኔ እኮ ቆይ ለድብድብ ነው የምትገቡት? አቅማችሁ ምናምን የምትሉ ነው? ስፖርት ሰርታችሁ ትገቡና እዚህ መታችሁ አቅማችሁ ይሄ ነው ምናምን ትላላችሁ። ከባድ ነው። ኤኒዌይስ እዚህ ድብድብ አልያዝንም፣ በማስረጃ እያሳየን ነው ምን ከፍታ። አንተ ብትመጣ አንድ ኤቴስ መቶ ምን ስለኛ አቅም ምን ሊል ይችላል ወንድማችን? ኤኒዌይስ እንዲህ ከምትሆን እምነት ብትይዝ አሪፍ ነው። በጣም ጊዜ ሰጥቼን የቤትም ከዛም ደግሞ እናንተ ጋር ብዙ ደክማችኋል እና ጥምቀትን አሳመን ነው፣ ስጋና ደሙን አሳመን ነው፣ ስራ ፍሬ ምናምን የሚለውን በሙሉ አሳመን ነው። ሌሎችም ደግሞ እሺ
እሺ ችግር የለም። እንደ ቀለሜ ቃሪያ ሲሰጡኝ ነው ቤቱን ቃሪያ በቃሪያ ያደረጉት እንድል ነው። እንደው እናንተ እና ብዙ ነገር አሳምነ ነው። ከዛ በቃ እንግዲህ አሁን ላምን ነው ይላል። ከዛ ይሄድና ምን አይነት ሰው አግኝቶ እንደሚመጣ አይታወቅም። ደግሞ ረስቶት ይመጣል። ከዛ ጥያቄ ራሱ ጠይቅ፣ ቆይ እንዳረሳው፣ ቆይ ልጠይቅ፣ ቆይ ያዘው እንጂ ቆይ እና ምስኪን ዛሬ ደግሞ መጥቶ ምን ይለኛል? እምነት የለኝም ነው ምንድን ነው ያለው እንዲህ። እና አሁን እንደዚህ አይነት ህመም ታሳዝናላችሁ ሲሪየስሊ። እና እግዚአብሔር አምላክ ይፈውሳችሁ፣ ማስተዋሉን ይስጣችሁ። ወንድም አለም አንተን እንወድሃለን። እሺ ግን ታመሃል። ሲሪየስሊ በህይወት እንደዚህ አይቀለድም። በክርስቶስ እንደዚህ አይቀለድም። በእርግጥ አሁን ቅድም ስታሳዩት እንደነበረው ፕሮቴስታንት እኮ አየው የሚቃወመው ራሱ ፕሮቴስት የሚያደርገው ክርስቶስን ነው። ወንጌልን እኮ ነው የሚቃወሙ፣ ክርስትናን እኮ ነው የሚቃወሙት። እዴ የትኛውን የጌታን ቃል ነው እስቲ የሚቀበሉት? የትኛውን? የቱንም እኮ አይቀበሉም። በጣም ያሳዝናል። በነገራችን ላይ አሁን ቅድም ስታሳዩ የነበረው የግብረ ሰዶም ጉዳይ ምሰዋ መጡት። እነሱ አትዘሙት ይላል መጽሐፍ። እነርሱ ለባህሪያቸው የማይስማማ ብሎ ቅዱስ ጳውሎስ የገለጠውን በሮሜ መልእክቱ አምጥተው ወንድ ከወንድ ሴት ከሴት ፓስተር ከፓስተር ዘማሪ ብለው ከዘማሪ ለእኔ ጨፋሪ ነው ያጋባሉ። አያሳዝንም? ሰዶምና ገሞራ የጠፉበትን ማለት ነው። ይሄው በውጭው ሂድ አውሮፓ የለም ኤቲስት ሆኗል እንዳለ። ሂድ አሜሪካ ግማሹ ኤቲስት ነው፣ ግማሹ ደግሞ በቃ ጌይና ሌዝቢያን ነው። በቃ እንዳለ ሴት ከሴት ወንድ ከወንድ ያጋባል። ይሄው ፍሬው የፕሮቴስታንት ፍሬ ይሄ ነው። ክርስትና እንደዚህ ነው ወንድሞች፣ እንደዚህ የሚቀልድበት ነው እንዴ? ይሄው ኢትዮጵያ ቅድም ስታሳዩ ነበር አይደለም? ኢትዮጵያ ራሱ ምን እየሆነ ነው? ቸርች ሄደው ከመጋረጃ በስተጀርባ የ14 ዓመት ልጆች እየተደፈሩባቸው ነው። በፓስተር ማለት ነው። የ14 ዓመት ህፃናት ወንድ ልጆች ራሱ ፓስተሮቹ ሲናገሩ ይጨንቋቸዋል። እነሱ ራሱ አሁን ቸርች አንዲት ሴት ሄዳ በሴት ተደፍራ ልትመጣ ትችላለች። ይህን ነው እየሰማን ያለን አዳራሽ ማለት ነው። ህፃናት በፓስተር ተደፍረው እየመጡ ነው። ይሄው ፍሬው። እንዲያውም ጭራሽ በቸርች ደረጃ ተደራጅተው ፈቃድ ለማግኘት እንቅስቃሴ ላይ ናቸው ሲሉ ሰምተናል። የራሳቸው ሰዎች ፓስተር ሆኖ ወንድ ነው ይደረጋልም ያደርጋልም ዳይፐር አድርገው ነው የሚንቀሳቀሱ ሲሉ ሰምተናል። የራሳቸው ሰዎች ጨንቋቸው አፍነው የያዙት ግን አልቻሉም። እየነገሩን ነው። በነገራችን ላይ እንደነዚህ ላሉ ሰዎች ልንደርስላቸው ይገባል። ፕሮቴስታንት ፍሬው ይሄ ነው የሆነው። እህት ወንድሞቼ፣ ክርስትናን እንደ ፕሮቴስታንት የተሳለቀበት ማን አለ? ክርስትናን አጋድሞ ያረደው ፕሮቴስታንት መስሎኝ። ክርስትና እኮ ክርስቶስን መምሰል ነው። በቅድስና መመላለስ፣ በቅድስና በንጽህና መመላለስ። እነ ቅዱስ ጳውሎስ የተቻለው በድንግልና እንደተመላለሱት ንጽህ ጠብቆ በድንግልና መመላለስ፣ መከራ መስቀሉን ተሸክሞ ተመልከት። ስጋን ለነፍስ አስገዝቶ ስጋን እየጎሰሙ እነ ቅዱስ ጳውሎስ እንዳሉት የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዘዋለሁ እንዳለው ስጋን እየጎሰሙ እንዲያውም በንጽህና በቅድስና ሆኖ ለዘለዓለም እንደ መልአክ እንደ መላእክት እግዚአብሔርን ጌታችን መድኃኒታችን ኢየሱስ ክርስቶስን እርሱን ማምለክ። ክርስትና እኮ ይሄ ነው። ይሄ ለተቻለው ነው። ላልተቻለው ሳለ አንድ ወንድ ለአንድ ሴት ባል ይሆናል፣ ለአንድ ሴትም ለአንድ ወንድ ሚስቱ ትሆናለች። በቃ ይሄ ነው ክርስትና። ከዛ ባል እንደ ክርስቶስ፣ ሚስት እንደ ቤተ ክርስቲያን። አይ ይህንን ሰማያዊ አምላክ ቤዛ የሆነን ክርስቶስን እርሱን እያመለክን እንደዚህ ሆነን ነው በቅድስና የምንመላለሰው እንጂ እንዲህ ሰው ከእንስሳ በታች ይሆናል? እህት ወንድሞቼ፣ እንስሳት እኮ ወንድ ከወንድ ሴት ከሴት አይተዋወቁም እኮ። ፕሮቴስታንቱ ከእንስሳ አነሰ። ይህን ዓለም አትምሰሉ። ኧረ ከዓለም በታች ሆኑ እነዚህ ሰዎች። ይዘገንናል በጣም እና እንደዚህ ያሳዝናል። እንዲህ
እንዴት በዚህ ልክ እንዴት ክርስትና ላይ ያላግጣል? እኛ ክርስቲያንን፣ እኛ ደነናል፣ እኛ ጸድቀናል። በየትኛው መዳን እንደዚህ ነው እንዴ? እህት ወንድሞቻችን በጣም ምሰሙን አላችሁ። መቼም ከዚህ ከ1400 ሰው ውስጥ 500 600 ቢያንስ ፕሮቴስታንት ይሆናል። 200 300 ይታዘባል፣ ይሰማል። ስሙን ባካችሁ ከጨለማ ውጡ። አሜን ድናችኋል፣ ሃሌሉያ ነው አሜን ትባላላችሁ። ግን ገንዘባችሁ ነው እየተበላችሁ ያላችሁት። ግን የትኛውንም የጌታ ትምህርት እየተነገራችሁ አይደለም። የሐሰተኛው ክርስቶስ የሌላው ኢየሱስ መንገድ ጠራጊዎች ሆነው ነው እንትን እያሉ ያሉት። አሁን የቅድሙ አያሳዝንም? ዊግ አድርጎ እንደዚህ ይህን እንትን አድርጎ በቃ የሞተልኝ በጸጋው ነው የዳንኩት እንደዚህ ይልሃል። እግዚኦ አቤቱ ጌታ ሆይ ቸርነትህ እኮ እውነት ቸርነቱ የጌታ ቸርነት የጌታ ቸርነት እግዚአብሔር አምላክ ይቅር ይበላቸው በእውነት። ተመልከቱ ተለያይተው ስንት 47,000 ከነገ በስቲያ 50,000 ሊገባ ይችላል በየጊዜው ስለማይቆጠር እንጂ አንዱ ሌላ ነው የሚለው ከዛስ ኑ ወደ ብርሃኑ ይሉናል። ደግሞ እንደዚህ ተበጣሰው ጨለማ ውስጥ ሆነው እንደዚህ ግራ የተጋባን ኑ ይሉናል ደግሞ እኛን እንጂ። ኧረ ተውኑ እናንተ ተው። ከዛ ደግሞ አንድነን ይሉና ማን ላይ ይዘምታሉ? ኦርቶዶክስ ጋር እስበሳቸው አውሩ በሏቸው። ምን አሁንማ ምንም አንሰማው ነገር አለ። ይሄ ማህበራዊ ሚዲያ እኮ አሁን እኮ ጉዳቸውን እኮ አጋለጠው። በዚህ በአዳራሽ ታፈነው የነበረውን አደባባይ ያወጣው። አሁን እርስ በርሳቸው ማውራት አይችሉም። አንድ ሆነው የሚመጡት ኦርቶዶክስን ለመዋጋት አንዲቷን እውነት ቀደምቲቷን መልካሚቱን መንገድ ጠባቢቷን እርሷን ለመዋጋት አንድነን ብለው ይመጣሉ። የክርስቶስን ትምህርት ለማስጣል አንድነን ብለው ይመጣሉ። የፈለጋቸው ሊበጣጠሱ ይችላሉ፣ የፈለጋቸው ሊሉ ይችላሉ። የነሱ ትልቁ እንትናቸው ዋናው የክርስቶስ ትምህርት አለመቀበል ነው። እኔ እንደው አሁን የትኛውን የጌታን ቃል ነው የሚቀበሉ ስትሉ የቱንም አይቀበሉም። እግዚአብሔር የሚያውቀው። ለምሳሌ ጌታ ወደ ዘላለም ሕይወት መግባት ብትወድ ትእዛዛትን ጠብቅ ብሏል አይደል? ለአንድ ጎበዝ እንደዛ ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 16። አሁን አንዱን ጴንጤ ጠይቀው ወደ ዘላለም ሕይወት መግባት ትእዛዛትን መጠበቅ ይገባል ወይስ አይገባም ብትል አይገባም ነው የሚለው። በቃ ጌታ ግን ምን አለ? ኧረ ትእዛዛትን ጠብቅ ነው ያለው። የትኞቹን? አትግደል፣ አታመንዝር፣ አትስረቅ፣ እንደዚህ ነው ያለው። ፕሮቴስታንቶች ምን ይላሉ? የለም አይገባም፣ በቃ ትእዛዛትን ብትጠብቅ ባትጠብቅ በቃ በእምነት ብቻ ትድናለህ ነው የሚለው። የሰይጣን መጽሐፍ ቅዱስ ኮቴሽን ውስጥ የሚባል አለ አሉ እና እሱ ትእዛዛትን ጠብቅ የሚል ካለ ሰይጣን ምን የሚል ጥሩ ነው አሉ። ትእዛዛትን አትጠብቅ ኮቴሽን ውስጥ አድርጋቸው የሰይጣን መጽሐፍ ቅዱስ የሚባል አለ አሉ። እና እነዚህ ሰዎች ደግሞ ምን አሉ? ትእዛዛትን ብትጠብቅም መጠበቅ አለ። እንዲያውም እኮ ፓስተር ኃይሉ እኮ እና ሌሎችም 1 2 3 ምናምን በፓስተርነት ደረጃ እንኳን ያሉ ቃል በቃል ጠይቂያቸው እንዲያውም ትእዛዛትን መጠበቅ ነው ወደ ሲኦል የሚያስገባ ብለውኛል። እንዲህ ጌታ ግን ምንድን ያለው? ወደ ዘላለም ሕይወት መግባት ብትወድ ትእዛዛትን ጠብቅ። ሰው በእምነት ብቻ ሳይሆን በስራ ይጸድቃል። ሂድ ጴንጤውን ጠይቁት። ሰው በእምነት ብቻ ይጸድቃል። በተቃራኒ ያመንና የተጠመቀ ይድናል። ጠይቁት። ምንድን ነው የሚሉት? አይ በእምነት ብቻ ነው እንጂ ጥምቀት ከመዳን ጋር ግንኙነት የለውም። ተቃውሞ። አያችሁ፣ የክርስቶስን ትምህርት ነው የሚቃወሙት። ክርስቶስ ስጋዬ ነው ሲል ኧረ ስጋህማ አይደለም። ምንህ ነው ታዲያ? ምንድን ነው ሲባሉ የስጋው ምሳሌ ነው። ደሜ ነው ሲል አይ ደምህ አይደለም። ምንድን ነው? አይ የደምህ መታሰቢያ ነው። እንዴ ሌላ ወንጌል፣ ሌላ ኢየሱስ። በጣም ያሳዝናል በጣም። እና ይሄ ሂዶ ይኸው መጨረሻው ፍሬውን ተመልከቱ። ዛሬ አውሮፓ፣ ጀርመን፣ ፈረንሳይ ያላችሁ ወደዚህ ብትሽከረከሩ እዚያው በዛ ያላችሁ ትነግሩ የለ እንዴ? ምን እናቀው የለኛስ? ጎግል እኮ ማድረግ እኮ ነው። አብዛኛው ኤቲስት ነው ጨርሷል። ከዛ ወደ ሰይጣኒዝም፣ ወደ ኢሉሚናቲ፣ ወደ ግብረ ሰዶም ገብቷል እንዳለ በቃ ትቶታል። አሜሪካም ያው ቅድም ያየነው ጉዳይ ነው። ወንድሞቻችን ያሳዩ እዛም የምትነግሩ ነው ያለ መከራ ያለ ጉድ ያሳዝናል በጣም። እና ፍሬው ይሄ ነው የሆነው። ለምን ሆነ? በቃ እንዴ ድነሃል፣ ጸድቀሃል የሚል ስለሆነ ፍጹም አጋንንታዊ የሆነ ትምህርት እምነት ብቻ የሚል ስለሆነ
መጨረሻው ሂዶም አላማረበትም። ይገርማችኋል እኮ ፕሮቴስታንት እኮ ያውም እኮ ገና ስንት ዓመቱ ነው ከተጀመረ በሉታል። በቃ 400 500 ዓመቱ ነው ገና አልተራመደም። አየው 2000 ዘመናትን አልፋ የመጣችዋ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ግን በእሳት ተፈትና አልፋ እንደ ሻማ ቀልጣ እንደ ጧፍ በርታ ነዳ ይሄው ክርስቶስን እየሰበከች ነው። ልጆቼ በቅድስና ሕይወት ተመላለሱ እያለች አዋጅ 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 ትላለች። ቃሉን ትነግራለች። ቤቱ እንደዚህ ነች። አየው ቤቱ የእውነት አምድና መሰረት ናት። እውነት ነው የሚነገርባት። የጸጋው ግምጃ ቤት ናት። እና እህት ወንድሞቼ እኔ ፕሮቴስታንቱ ዓለም ክርስቶስን አላወቀውም። ሲሪየስሊ አላወቃችሁትም እንዴ? በኢየሱስ ክርስቶስ ትምህርት እሱን ሳታምኑ እሱን ሳትቀበሉ እንዴት ነው የምድኑት? እናንተ ሰዎች እንዴት ነው በኢየሱስ አምናለሁ የምትሉት? ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። አረ በዛን ጊዜ እኮ ጌታ ሆይ ትንቢት ተናግረናል በስምህ እኮ ይሉኛል። አጋንንት በስም አውጥተናል ይሉኛል። ብዙ ድንቅ ነገር አድርገናል ይሉኛል። ጥሩ ነው በእውነቱ እኔም ኑልና ወደ ገነት መንግስተ ሰማያት አስገባችኋለሁ ነው የሚለው እንዴ? አይደለም። ዞር በሉ እናንተ አመፀኞች ብዬ መሰክርባችኋለሁ ነው የሚለው። ፈርድባችኋለሁ ነው የሚለው። እናንተ ነው የሚለው። እናንተ ነው የሚለው። እናንተ አባቶቻችን ያልሰበኩትን ሌላ ኢየሱስ የምትሰብኩ እናንተ ሐዋርያት ያላስተማሩትን ትምህርት ሌላ ትምህርት የምታስተምሩ እናንተ ዞር በሉ እናንተ አመፀኞች፣ የበግ ለምድ የለበሷችሁ ተኩላዎች ዞር በሉ የሚልበት ጊዜ ጌታ አለት። ወንድሞቼ ይሄ ቀን ሳይመጣ ንቁ፣ ውጡ፣ አምልጡ። በተረታ ተረት ተብትበው የያዟችኋሉ ኦርቶዶክስን በማስጠላት እኛ የምናምነውን እስኪ ንገሩን በሏችሁ። ወዴት እየሄድን ነው እስቲ በሏችሁ። እስቲ መርምሩ እንዴ መርምሩ እንጂ እህት ወንድሞቻችን። እና ጌታ ይርዳችሁ እንዳላበዛ እኔ እዚህ ላይ ላቁም። ተሜ ቀጥሉ እናንተ። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። ዲያቆን ክርስቶፎርስ እናመሰግናለን። እስኪ ታች ላይ ኃይሌ ሰላም ብያለሁ። ኃይሌ አየለ ነው ኃይሌ ነው ተሜ? አየለ ነው። እሺ አየለም ብቻ ይሁን ኃይሌ። ምናልባት ሌላ ሰው እየጠራ እንዳይመስለው። የሚገባ ሰው ካለ ሞዴሬተር ካለ አስገባ። እኮ ፕሮቴስታንቶች ካሉ አስገባለሁ። አንዱ ዘሚካኤል። እስከዛ ሰላም ልበላችኋ። ያሬዶ፣ ሰላም በል። ተሜ፣ ክርስቶፎርስ እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንደምን አለ ወንድማችን? ደህና ነህ? አለን። ስም ቀይሬ ነው ቋነዘ ክርስቶስ በፎቶ ለየው። ተሙ አስገባና እናውራቸው እስኪ። አዎ አይ ፕሮቴስታንቶች ላኩልን። አንድ ቁጥር ጻፉ። አንድ ቁጥር ጻፉልን እናስገባቸው። ፕሮቴስታንቶች እሺ ያው ስቤሻለሁ። ፕሮቴስታንቶች አንድ ቁጥር ጻፉልን። እሺ ያው ስቤ ያለው ሁለት ሰው ስቤ ያለው። እሺ እየሳብኩ ነው አይደል? እየሳብኩ መሰለኝ። እኔ ስንት ሰው ገብቷል? ክርስቶፎል ሁለት ሰው ስቤ ያለው። አንዳንድ ቁጥር የጻፉት እኔ ጋ ምንም አይታዩኝም፣ አልገቡም። እሺ አንዳንድ ቁጥር ጻፉልኝ። እኔ እኮ እየሳብኳችሁ ነው ያለሁት እኮ ፕሮቴስታንቶች በሁለት ሰይፍ። አየለ ተመልሼ ልግባ እያለ ነው። አይ ኦርቶዶክሳውያን አትጻፉ። ኦርቶዶክሳውያን ናችሁ ምጽፉ እያየው ነው። እኔ ፕሮቴስታንቶች ነው እየሳብኩ ያለሁት። ፕሮቴስታንቶች
ማንነቴ እንኳን ደህና መጣህ። ይቅርታ ይቅርታ፣ በጣም ይቅርታ። እኔ ፕሮቴስታንት አንድ መልእክት ብቻ ለመናገር ነው የገባሁት። ፍቃድ አይ መልእክት በኋላ ወንድማችን፣ መልእክት በኋላ። እሺ አንዴ በስራ እየሰራው ነው። ቀጥሉ እናንተ። እሺ ይቅርታ ክሪስቶፈር ስተሜ፣ በጣም ይቅርታ ቢዚ ሆኜ ነው። ድምጼ ላሰማው ይሄ። አረ ሞዴሬተር አንዴ ይስጡኝ እባክዎትን። ክሪስቶፈር ስተሜ፣ በጣም ይቅርታ ቢዚ ሆኜ ነው። ድምጼ ላሰማው ይሄ። አረ ሞዴሬተር ይስጡኝ እባክዎትን። ክሪስቶፈር ስተሜ፣ በጣም ይቅርታ ቢዚ ሆኜ ነው። ድምጼ ላሰማው ይሄ። አስወርዳችሁ ያስወጡ እንጂ እርስዎ። እኔ እኮ የለኝም ሞዴሬተር። አልሾምኩትም እንዴ? ወይ ብዬ ስንት ቀን ሱባኤ ገባው። ኦኬ ይሄው። እሺ አንድ ቁጥር ጻፉ። ተሜ አሁን አገዛግንታል። ማንነቴ በኋላ። እሺ ችግር የለም። አባቴ ይፍቱኝ ባርኩኝ። አባቴ የለም። በኋላ ማንነቴ ሐሳብ በኋላ። ፕሮቴስታንት ወንድሞች ካላችሁ አንድ ቁጥር ጻፉ። አየለ እሺ ታንጅማ አትረብሽ። አየለ ሰላም ነው? ሰላም፣ እንዴት ናቸው? አንድ ቁጥር ጻፉ ሌሎቻችሁ። ተሜ አስገባሽ። እንደምን አለ ወንድማችን? እንኳን ደህና መጣ። ቤተ እምነት ከየት ነው? እንኳን ደህና ቆያችሁ። አሜን። ቤተ እምነት ከየት ነው? ከየት ቤተ እምነት ነው? ፕሮቴስታንት ነኝ። እሺ ዲኖሚኔሽኑን ትነግረናለህ? ያው ፕሮቴስታንት ሲባል አንድ አይደለም 47,000 ሆነ እኮ አሁን እኮ። አይ ችግር የለውም እኛ አንድ ነን። አይ አንድ አይደለም፣ ንገረኝ እስቲ ከየት ነህ? ከሙሉ ወንጌል ከመካነ ኢየሱስ ከቃል ሕይወት? አንድ ካል እንኳን አንድ ነን። እሺ ንገረኝ፣ ምን ንገረኝ፣ ስፔሲፊክ ንገረኝ። ማለት አልገባኝም። የት ነው? በውጭው ዓለም ነው የምትኖረው? አይደለም፣ አዲስ አበባ ኢትዮጵያ ውስጥ። ታዲያ ስለዚህ ህብረት የምታደርግበትን ቸርች ንገረን እንጂ በግድ አንድ ነን ይባላል እንዴ? አይደለም፣ እኛ ሁሉ ላይ ህብረት እናደርጋለን። ምንም ችግር የለብንም። ወንድም አለም፣ አሁን አንተ ለምሳሌ በመካነ ኢየሱስ ትምህርት ሙሉ ወንጌል ሌሎችንም ከሉተራውያን ውጭ ከሆንክ አልዳንክም። በእነሱ ትምህርት ራሱ የዳነና ያልዳነ ነው አንድ ላይ ሆኖ አንድ ነን የሚለው። ኦኬ ለምሳሌ አንተ ቆይ አንዴ ልጠይቅ፣ በጥምቀት ይዳናል ብለህ ታምናለህ? በጥምቀት የኃጢአት ስርየት ይገኛል ይዳናል ብለህ ታምናለህ? ይገኛል፣ ግን በጥምቀት ብቻ አይደለም ነው የሚገኘው። አይ በጥምቀት ብቻ እኮ እኔም አላልኩኝም ወንድም አለ። በጥምቀት ብቻ እኮ ሳይሆን አንድ ሰው ያመነና እየተጠመቀ ነው መጠመቅ አለበት ብለህ ታምናለህ? አምነን እሺ፣ እምነት ግን እስኪ ንገረኝ። ስንጠመቅ እሺ፣ ቤተ እምነት ግን እስኪ ንገረኝ። ከመካነ ኢየሱስ ነህ እንዴ? ይኸውልህ ወንድሜ፣ እኛ መካነ ኢየሱስ ይሁን ሙሉ ወንጌል ይሁን ቃለ ሕይወት ይሁን በየትኛው እምነት ፕሮቴስታንት እኮ ነው አንድ ነው። ስሙ ሲጠራ ኦርቶዶክስ። አይ በቃ አንድ አይደለም። ቆይ ሌላ ሰው እናስገባ። እሺ አስገባት። ተሙ አናግራት። ተመስገን እህታችን። መልካም እህቴ፣ አውራት። እሺ ወይ ወንድ ወይ ሴት ሊሆን ይችላል። ፕሮፋይል ብቻ የተንተን እንዳንል እንደገባሽ ፖዝ ሆነሻል እህትነት። በቃ ሌላ ስራ ካለሽ ሌሎቻችሁም ጻፉት። ያስገባለሁ ተመስገን እያዋራ ያስገባለሁ። እግዚአብሔር ከአንቺ ጋር ይሁን እህቴ። ሌላ ስራ ካለሽ ገና እንደገባ ፖዝ በሉ። ኢየሱስ ጌታ ነው፣ ይሻላል። ሰላም ሀዊዬ። ሂዊ ተሜ እንዴት ነህ? እኔ ፕሮቴስታንት አይደለሁም፣ ግን የሆነ ልጅ ጥያቄ ምናምን ያለው አለና እሱን በውስጥ እንድታናገረው ሳወራክ አልመለስክልኝ። በውስጥ እሺ ጻፊልኝ፣ መልስልሻለሁ፣ አስቀምጥልሻለሁ ስልኬ። እሺ ተሜ ቴንኪ። እሺ አመሰግናለሁ። እሺ ኢየሱስ ጌታ ነው። አቤት። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ስምህ ማን ልበል? ስሜ ብሩክ እባላለሁ። ብሩክ ከየት ቸርች? ብሩክ
ወንጌላዊ አማኝ ነኝ። ወንጌላዊ አማኝ የት ቸርች ህብረት የምታደርገው ቃል የምትካፈለው? ዩኤስኤ ነው ያለሁት። እሺ ዩኤስኤም አለ እኮ ብዙ ቸርቾች አሉ ዩኤስኤ። ያ አዲስ ነኝ ገና እኔ ገና ከኦርቶዶክስ በቅርብ ጊዜ ነው የወጣሁት እና ንገረኝ፣ ችግር የለውም ወንድሜ። ችግር የለውም እሷን ፖለቲካዋን ተዋትና አሁን ኦርቶዶክስ ተዋትና ላወራችሁ ነው። ኤኒዌይስ ወንጌላዊ አማኝ ነኝ ያልኩ ጀስት በትምህርቶቹ ላይ እናውራ እኮ። ቆይ ወንድሜ እሷን ፖለቲካዋን ተዋትና ዩኤስኤ ነው ያለው። ዩኤስኤን ብዙ ቸርቾች ስላሉ አንተ የቸርች ህብረት ነው ያለኝ። የቤት ውስጥ ህብረት ነው ያለን። ህብረት የምታደርገው የቸርች ነው። መልካም የቸርች ነው ህብረት የምታደርገው። የትም ቸርች ህብረት አላደርግም። ያው ኢትዮጵያ እያለሁ ሙሉ ወንጌል ነው ጌታ የተቀበልኩት። ብሩክ አቤት ትሰማለህ? በጣም ጥሩ። የምትሰማ ከሆነ በቅርቡ ነው አሜሪካን ሀገር ከሄጄ ነው ምናምን የሚለውን ነገር እሱን ትተውና አሜሪካን ሀገር የቸርች ነህ አንተ እኮ እኔ አሁን ስለ ትምህርት ኦርቶዶክስ አይደለሁም። ወንጌላዊ አማኝማ ይኸውልህ ብሩኪ፣ ወንጌላዊ አማኝ እኔ ያሬድና ክርስቶፍ ልጄ ነን የወንጌል አማኝ። አንተ የወንጌል አማኝ አይደለህም። የት ቸርች ነህ ነው ጥያቄ። አንተ አልክ እናውራ እንግዲህ። አማኝ ያልሆነውን ማን እንደሆነ እናውራ። ችግር የለም። ሰላማችን ይነሳናል። ታሙ አንድ ቁጥር ጻፍ ወይ ተው፣ አያስፈልግም። የሚገርም በቅርብ ነው ጴንጤ የሆንኩት አይደል ያለው። አዎ ኢትዮጵያ ውስጥ ደግሞ ሙሉ ወንጌል ነበርኩ። ከዛ ደግሞ ያዝ ስታደርገው ምን አለ? ሀገር ውስጥ እያለሁ ሙሉ ወንጌል ነበርኩ አለ። ፋቅ ስታደርገው። አዎ አይቶ እሺ በሉ። ሌላ ፕሮቴስታንቶች ሚውት ሁኛለሁ። ይተም የፍታኝ እስቲ ሚውት ሁኛለሁ። ኮሜንት እንዳይጽፍ በስተት መሰለኝ። ማን ያደረገ ሊሆን ይችላል። ራስህ መፍታት እኮ ትችላለህ። እሺ ሌላ ፕሮቴስታንት እችላለሁ የራሴን። አዎ ይችላሉ። እሺ አየለ ምንድን ነው የሚለው? አይ ስራ ልታስፈቱን አትግቡ። አየለ ከገባ አሁን ከሀገሬ ከዚህ ነኝ ብለህ ገባና ዋራል። ካልሆነ ግን አርፈህ ቁጭ በል እንዴ። ሌላ አየለን ቶ አየለ ለምን አስወጣኝ የሚለው በትክክል ታወራለህ። አስገባውና በትክክል የሚያወራ ከሆነ አየለን ሳይሆን ያንን አየለ አቤት ይኸውላችሁ እናንተ እኮ መጀመሪያ ሰውን ይሰማል ወንድም አለ። እሺ ቆይ እሺ ቀጥል። አንዴ ስማኝ። እሺ ስማኝና አሁን አንተ ይኸውልህ ቤት እንደዛ አንድነን እንትነን ምናምን ተው፣ ይሄንን ተውና ይኸው እኛ የምንጠይቅህ ልናሳፍርህ ምናምን አይደለም። የሚያሳፍር ነገር የለውም። እኔ ይቅርታ አድርግልኝ ወንድም አለ። ስለዚህ አሁን እኔም ብትጠይቀኝ የወንጌል አማኝ ክርስቲያን እያልኩ አላዝግህም። ኦርቶዶክስ ተዋህዶ ብዬ ነው የምነግርህ። ደስ ብሎኝ ታቤ በጠይቀው እንደሱ ነው የሚለው። ስለዚህ አሁን አንተም ከየት ነህ ስትባል ቤተ እምነት ስትባል የሆንከውን ተናገር። ኢየሱስ ጌታ ነው ወንድማችን ሚውት አድርግ። ቆይ ስለዚህ አየለ ቤተ እምነት ከየት ምንድን ነው ቤተ እምነት? እሺ እንግዲህ ምንም የሁሉም የኛ እስቲ ቤተ እምነት ተናገር። ቆይ አየለ እዛው ጨርስ። ኧረ እዛው ጨርስ አየለ። ብሩክ እንኳን ደህና መጣ። እንኳን ደህና ቆየ። አስወጣኝ እኮ ምን አልኩ? ክፉ ነገር አልኩ? ምን ነው ለምን አልተናገርክም? ቆይ አንድ ብሩክ ብሩክ አዳምጠኝ። ይኸውልህ አሁንም ለተጠየቀው ብቻ ጥያቄ የምትመልስ ከሆነ ነው ምናምን። እውነቱን እኮ ነው የነገርኩህ። መልካም። የቸርች ነው ህብረት የምታደርገው አሜሪካን ሀገር የሚሆን ኢትዮጵያ ውስጥ አለ? ኢትዮጵያ ሙሉ ወንጌል ነበረ። መልካም። ጌታን የተቀበልኩት ቸርች ሄጄ አልነበረም። ሰዎች ሰበኩልኝ፣ አመንኩኝ። ቸርች ሄጄም አይደለም ጌታን የተቀበልኩት። በስራ አጋጣሚ ስራ ቦታ ላይ ነበረ። ግን ህብረት ሳደርግ የነበረው ሙሉ ወንጌል ሄጄ። እውነቱን ስነግርህ ስላላመንከኝ ነው። ደግሞ ከዛ በኋላ
ብዙም ሳልቆይ ወደዚህ ስለመጣው እስካሁን ህብረት አላረኩም። ለዛ ነው ግን ህብረት አለ። ለዛ መልካም። ኢትዮጵያ ውስጥ ሳለህ ሙሉ ወንጌል ቸርች ህብረት ታደርግ ነበረ? መንገድ ላይ ነው ጌታን የተቀበልከው ወይም ፍሬንዶች ናቸው ፍሬንዶች ጌታን የተቀበልከው? ስራ ቦታ የምሰራበት ፕሌስ ላይ ነው ጌታን ያገኘሁት። የምሰራበት ቦታ። በጣም ጥሩ፣ ደስ የሚል ነው። ደስ የሚል ግን ኦርቶዶክስን በደንብ ታውቃት ነበር? ኦነስትሊ ኦርቶዶክስን በነበርኩበት ጊዜ በጣም ወዳት ነበረ። እውነትም ነው። ከዛ በኋላ ከተለወጥኩ በኋላ አታውቃትም የሚሉኝ ነበረ። አላውቃትም ነበር። አሁን ግን እያወቅኳት መጣውና በጣም ልክ ነበረ። ውሳኔም ልክ ነው። አንድ ጊዜ ብሩክ አንድ ጊዜ የኔ ጥያቄን አንድ ብቻ ንገረኝ። ኦርቶዶክስን ታውቃት ነበር ወይ ነው? አሁን ስራ ቦታ ለእንጀራም ሊሆን ይችላል። ዋቴቨር ለማንኛውም ኔጌቲቭ ነገር አታውራ። ምንም ኔጌቲቭ ነገር አታውራ። ስራ ቦታ ምንም ጌታ ረድቶኝ ነው ጌታን ያገኘሁት። ሌላ ምንም ኔጌቲቭ ነገር አታውራ። እንኳንም ጌታ ረዳ። ለገንዘብ ሲሉ ወንድም ወንድ አግብቷል፣ ሴትም ሴትን አግብቷል። እሱን ተወው። አሁን ጌታ የሚረዳህ መች እንደሆነ እነግርሃለሁ። ኦርቶዶክስን በደንብ ታውቃት ነበር ወይ? አውቃት ነበር ወይ? የወጣኸው ነው የኔ ጥያቄ። ዲቴል አሁን እንደዚህ አሁን እንዳለው ሳይሆን በቃ በቂ እውቀት ነበረኝ። ከቤተሰብ የወሰድኩት እምነት ስለነበር ወዳለው እምነቴን እከታተል ነበረ። በእምነቴም በጣም ፕራውድ አደረግ ነበር። በቃ በዛው አምስቱን አዕማደ ሚስጥራትን ንገረኝ። አምስቱ አዕማደ ሚስጥር የሚባሉት ሚስጥረ ጥምቀት፣ ሚስጥረ ስጋዊ፣ ሚስጥረ ቁርባን፣ ድጋሚ ደግሞ ሚስጥረ ስንት ነው? ስላሴ አለ አሉ። ብቻ አሁን እንዲህ ፐርፌክት ይሙታል። መልካም አውቃቸዋለሁ። በቂ ነው። እነዚህ ላይ ጥያቄ ነበረብህ? በሚስጥረ ስላሴ ላይ፣ በሚስጥረ ስጋዊ ላይ፣ በሚስጥረ ጥምቀት ላይ፣ በሚስጥረ ትንሣኤ ሙታን ላይ፣ በእነዚህ በአምስቱ አዕማደ ሚስጥር ላይ አልነበረብኝም። ታዲያ ይሄ ጥርት ያለና ጠንካራ አስተምህሮ ላይ ምኑ ሳይገባህ ነው ወደ ጌታ ድንገት ለእንጀራ ብለህ በሄድክበት ቦታ ላይ ያገኘኸውና አገኘሁት ያልከው? እኔ ጋር ብቻ ነው የሚቆራረጠው ወይስ ሌሎቹም ጋር ነው? አይ እኔ ጋር ቀይ ስለሚያበራ ከኔ መስሎኝ ነው እንጂ እሱ ጋር ይሰማል። እኔ ጋር ነው። ኦኬ እሺ። አንተ ጋር አንድ ጊዜ የኔ ጥያቄ ምንድን ነው? እነዚህ አምስቱ አዕማደ ሚስጥር ላይ ኧረ እባክህ ብሩክ አቤት አለው በቃ እሺ፣ እንድታዳምጠኝ እኔ ነኝ የሚዩት ያደረግኩ። አንድ ጊዜ የኔ ጥያቄ እነዚህ በጣም ስትሮንግ የሆኑ ለደህንነታችን ምክንያት የሆኑ ትምህርቶች ላይ ጥያቄ ከሌለ ለእንጀራ ብለህ የሄድክበት ስራ ቦታ ላይ የፕሮቴስታንቱ ኢየሱስን የታገኘው እንዴት ልታገኘው ቻልክ? ኦርቶዶክሳዊ ላይ ትምህርት ላይ ጥያቄ ነበረ ወይ? እኔ ጥያቄ አሁን መልስልኝ። ልመልስ። ድምፄ እየተቆራረጠ ስለሆነ እንጂ ደርቤ አላወራሁም። ምናልባት እየዘገየ ደርሶ ባይ ዘ ዌይ የፕሮቴስታንትን ኢየሱስ ወይም ሌላ ያለው አንድ ኢየሱስ ነው፣ ናዝሬቱ ኢየሱስ። እሱን ጌታ ነው የተረዳሁት፣ ያወቅኩት፣ የተቀበልኩት። ስለዚህ የኦርቶዶክስም የፕሮቴስታንትም የማንም አይደለም። አንዱ የእግዚአብሔር ልጅ ወደ ዓለም የመጣውን ወደዚህ ምድር የመጣውን ጌታ ነው ያገኘሁት። እሱ መልካም። ስብከቱን ትተውና የጠየቁን ብቻ መልስልኝ። አንሚዩት አድርገህ ስብከቱን ቶ እሺ፣ አንተም ኔጌቲቭ ነገሩን ቶ አይደል? ለእንጀራ ብለህ ስራ ቦታ ስትሄድ የፕሮቴስታንቱን ኢየሱስ አግኝተከዋል። እሱ ኢየሱስን ስታገኘው እዚህ አምስቱ በጣም ለድነታችን ምክንያት የሆነ ጌታ እንዳገኘው ስትወጣ ምን አገኘ ነው? ትሰማኛለህ? ልናገር። እሺ
ንገረኝ። እሺ አየህ እኔ አስቤውም አቅጄበትም አይደለም። ጀስት እኔ ፕሮቴስታንት መሆኛ እሆናለሁ ወይም ከእምነት ይወጣለሁ ብዬ ማለት ካለሁበት እምነት አስቤ አላቅም። ግን በህይወቴ ጀስት ጥያቄዎች ነበሩብኝ። የሆነ ታይም ላይ ጀስት ህይወትን ላይክ ተስፋ የቆረጥኩበት ሰዓት በጣም ከባድ እንኳን የኔ ጥያቄን ግን አልተረዳኸኝም። አሁንም ነው ወንድሜ፣ አሁንም አንድ ጊዜ አሁንም ብሶት አይደለም እየጠየቅኩ ያለሁት። የጠየቅኩ ጥያቄን ብቻ ነው። እኔ ተቸግሬ የምገባበት አጥቼ በሱስ ስትረስ ውስጥ ሆኜ ሰዎች አግኝተው ምናምን የሚል ጥያቄ አይደለም እየጠየቅኩ ያለሁት ወዳጄ። እኔ የጠየቅኩ ጥያቄ አንድ ጥያቄ ብቻ ነው። በአምስቱ አዕማደ ምስጢር ላይ ምንም አይነት ጥያቄ ከሌለብህ ለእንጀራ የሄድክ ሰዓት ላይ ስራ ቦታ ላይ የፕሮቴስታንቶችን ኢየሱስ አገኘሁት ነው ያልከኝ። ለእንጀራ ስትሄድ አምስቱ አዕማደ ምስጢር ላይ ወይም ደግሞ የኦርቶዶክስ የመዳናችን ምክንያት ያሉ ጥርት ያሉ ትምህርቶች ላይ ምን ድክመት አግኝተህበት ነው የሄድከው ነው ጥያቄ። እሱን ብቻ መልስልኝ። ድመልስ እኮ አየህ እንዴት አገኘ ብለህ ስጠይቀኝ ስትረስ ሰው አግኝቶ ምናምን መልሱን ብቻ ነገር። እሺ ይኸውልህ ወንድሜ መጀመሪያማ እኮ ጥያቄ አልነበረብኝም አልኩህ እኮ። እኔ እምነቴን ለመቀየር ጥያቄ ፈጥሮብኝ አይደለም ወደዛ ሄድኩት አልኩህ እኮ። ግን እኔ በራሴ በህይወቴ ላይ ባጋጠመኝ ነገር ጌታ ራሱ ስላገኘኝ ነው መልሱን የሰጠኝ። ጌታን ፈልጌው ነበር፣ እግዚአብሔርን ፈልግኩት። እግዚአብሔር ግን የሰጠኝ መልስ ይሄን ነበረ። በቃ ጌታ እነዚህን ሰዎች አዘጋጀና እነሱ መሀል ከተተኝ። በቃ እነሱ በሚሰጥ ጌታ ያገኘህ? አዎ ምን አለ ጌታ? ምን አለ ጌታ? በቃ ኦርቶዶክስ ልክ አይደለችም እና እዚህ ነው ያለው እውነቱ ብሎ ነው የወሰደ ጌታ። ልንገርህ ቆይሽ አየህ፣ በትክክል በስነ ስርዓት ልንገርህ ያልኩህ ለዚህ ነው። አየህ እኔ በሰዓቱ ጠየቅኩ። አሁን ተረዳው። እሺ አሁን ተረዳው። ጎሽ ቆይ አንድ ጊዜ ስራ ቦታ ነበር ሰዎች ጌታን ያስገኙ የነበረው። ይሁን ለእንጀራ ነበር፣ እሱን አሻሽለው መንገድ ላይ ጌታ አገኘ። መንገድ ላይ ጌታ ሲያገኘ ኧረ እባክህ ወዳጄ ቆይ አንድ ጊዜ አዳምጠኝ። ራስን ያለው መንገድ ላይ ጌታ ሲያገኘ መንገድ ቅድም ላይ ምን አልከኝ? እንጀራ ቦታ ላይ ስራ ቦታ ላይ ሰዎች ናቸው ጌታን ያስቀበሉኝ አልከኝ። የፕሮቴስታንቶቹን ኢየሱስ የሰጡ እነዚህ አምስቱ አዕማደ ምስጢር ላይ ወይም ደግሞ ይሄ የኦርቶዶክስ ጠንካራ ትምህርት ላይ የመዳናችን ምስጢር የሆኑ ትምህርቶች ላይ ምንም አይነት ጥያቄ ከሌለ እንዴት ለእንጀራ ብለህ በሄድክበት ስራ ቦታ ላይ ጌታን ይሄ የፕሮቴስታንትን ጌታ አገኘው ብዬ ስጠይቅ፣ አሁን ደግሞ ወርደ ደግሞ ምናልክ መንገድ ላይ ጌታ አገኘኝ አልከኝ። መንገድ ላይ ሲያገኘ ኦርቶዶክስ ልክ አይደል? እባክህ አንድ ጊዜ መንገድ ላይ እንዳታስወጣለው። እሺ ሄድ ቀጥ አላስወጣም። አንድ ጊዜ እሰጥሃለሁ። እኔ የሚዩት ያደረኩ አዳምጠኝ። ችግር የለውም። የእንጀራው ጉዳይ ለእንጀራ ሲባል ሰዎች ወንድም ያገባሉ። ስፔሻሊ ወንድም ሴትም እያገባ ስለሆነ በፕሮቴስታንት ቤት ውስጥ ትምህርቱ እየተሰጠ ስለሆነ፣ አንተ ግን እያልከኝ ያለው ይሄንን ነው። መንገድ ላይ ያገኘሁት ነው ኢየሱስን ያልከኝ መልሰ። መንገድ ላይ ስታገኘው ያንን ኢየሱስ ትክክለኛው መንገድ ላይ ያገኘኸው ኢየሱስ ህይወት ያለው ፕሮቴስታንት ጋር አይደለም፣ ፕሮቴስታንት ጋር ነው፣ ኦርቶዶክስ ጋር አይደለም ብሎ ነው የነገረ። እሱ መልስልኝ። አሁን እሺ ለምን ታዲያ ለምን ውሸት ታወራለህ? ለምን የሚሰቀጥጥ ነገር የሚቀፍ ነገር ከአንደበት ይወጣል? ከአንደበት ለምን ክፉ ነገር ለምን እንደዚህ አይነት ነገር ታወራለህ? እንዲጋባል እኔ አሁን ያወራሁ እሺ አሁንም ስማኝ። መንገድ ላይ ማለት መንገድ ላይ አላልኩም። ስራዬ ቦታ ወንጌል ሰበኩኝ ነው ያልኩ። እዛ ቦታ የገባሁት ደግሞ ጌታ መልስ ሰጥቶኝ ነው እዛ መስሪያ ቤት ውስጥ እንድገባ ያደረገኝ ራሱ። በዛ አጋጣሚ ስገባ እዛ ወንጌላውያን አማኞች ናቸው። በዛ መሀል እዛም ንግግራቸውም ሁሉ ነገራቸው ሁሉ ወንጌልን ስለሆነ የሚያወሩት ሁሉ ነገራቸው በመሀል እኔ እዛ ቦታ ላይ ስለተገኘሁኝ ጥያቄ የምጠይቃቸው ነበረ። በጣም በእግዚአብሔር ቃል ደሰት ነበረ እና እኔ ስለ እምነት ስለመቀየርም አላስብም ነበረ። ግን አጋጣሚ ሆኖ እነሱ በሚያወሩት ነገር በጣም ልቤ እያረፈ ሄዶ ጥያቄ ሳቀርብላቸውም ከመጽሐፍ ቅዱስ እያወጡ መልስ ይሰጡኝ ነበር።
እኔ ደግሞ በነበረኝ እምነት በዛ ሰዓት በነበረኝ እውቀት ጅስት ልክ እንደ ማንኛውም ኦርቶዶክስ አሁን ዲስ ታይም የሚለውን እምነት እውቀት ነበር የነበረኝ። በዛ ነገር ቻሌንጅ አድርጌያቸዋለሁ። እነሱ ግን ከመጽሐፍ ቅዱስ ቃል እያወጡ እየጠቀሱ ያስተማሩኝ ነገር እውነት ሆኖ ስላገኘሁት መጨረሻ ላይም ደግሞ ትክክለኛ መንፈስ ወንድማችን ይሰማል። ይቅርታ መዝሙረ ልጨርስ አንዴ ልግባ። ግድ የለም ቆይ ልግባ። ቆይ አንዴ ታሚ ፈቀድክልኝ አይደል? እሺ ግባ። ይግቡ እንደ ዲያቆን እርሶ ይግቡ። እኔ ያለው እሺ። አይ ቆንጆ ነው ግን ብሩኬ ወደዛ ስትለው ወደዚህ እንደዚህ ይመጣልና አሁን የተረዳው አለ። ብሩክ ነው ስም አይደል? ምን አልከኝ? አለውኝ ይሰማል። ይሰማል። ብሩክ ነው ስም አይደል? ብሩክ እባላለሁ። እሺ ብሩኬ፣ ስለዚህ ምንድነው መሰለህ ያኔ በነበረኝ እንትን ስትረስ ውስጥ ነበርኩኝ። ከዛ ከመጽሐፍ ቅዱስ እየጠቀሱ አስተማሩኝ። ከዛ እኔም በነበረኝ እውቀት የእነሱ ትምህርት መጽሐፍ ቅዱስ ሳይሆኑ ስላገኘሁትኝ ሄድኩ ወደ እነሱ። እንደዚህ እያልክ ነው አይደለ? በትክክል ጌታን መንገድ ላይ እንዳገኘው እንዳይረሱ ዲያቆን። ጌታን መንገድ ላይ አግኝቶት ናዚ አይደለም። ኧረ ተው መንገድ ላይ አላልኩም። ጌታ መልስ ሰጠኝ። ግድ የለም ቆይና ዋናውን አሁን እናውራ። ስለዚህ አሁን አንተ ወንጌል ገብቶኝ ሄድኩ ነው ያልከው። ቅድም ግን 5 አዕማደ ምስጢራትን እስቲ ጥቀስ ስትባል በነገርህ ላይ 2 ነው 3 ነው የጠቀስከው አይደል? አላውቅም። እሺ አላወቅኩም። ዳስ ፋይን ችግር የለም። ብዙ አታውቅም። ስለዚህ አሁን ይኸውልህ ምንድን ነው መሰለህ ይሄ ዝም ብሎ ቀለል ባለ ዝም ብሎ እንትን የሆነ ችግሮች ሲያጋጥሙን ምን ሲሉን ከዛ ልክ ሰዎች በዛ አስማኛ አንዴ ቆይ የኔ ችግር አታውቀውም። ቀለል ባለ አትበል። አይ ኧረ ችግሩን አይደለም ቀለል ያለ የምልህ ቀለል ባለ መንገድ ሰዎች ብቻ ያገኙንና በቃ ይሄ እኮ እንደዚህ ነው፣ በዚህ በኩል ብታረግ፣ በዚህ ብትወጣ፣ በዚህ እንደዚህ ብለው ወሰዱህ። ከዛ እዛ በመሄድ ምክንያት እንደው ምናልባት የተፈወስክ የሆነ ነገር የሆንኩ ምናምን ሊመስልህ ይችላል። የኔው እኔ አሁን እሱንም እንደዚህ ስል ችግር ቀላል ነበር ምናምን እያልኩ አይደለም። ከሃይማኖት ግን ሳትወጣ ቀረብ ብለህ ተምረህ ገብቶሃል አማክረህ እንደኛ ያሉ ለምሳሌ ወንድሞችን ብታገኝ በደምብ ትፈወስ ነበር። ምን ችግር ነበረው? አሁን ለማንኛውም አንዴ ቆይ ብዙ መምህራኖች አግኝቻለሁ። ከዛ በኋላ አንዴ ስማኝ አንዴ ወንድም አለም ቆይ ስማኝ። አሁን ይኸውልህ ጌታን እንዳጣኸው ትምህርቱ ይገለጥና እናሳይህ። ትክክለኛውን ወንጌል አልነገሩህም። የሚታመነው ለምሳሌ የጌታ ቃል ነው አይደል? ትምህርቱ ነው አይደል? የሚታመነው ትምህርቱ ነው አይደል? አንዴ ትምህርቱ ነው አይደል የሚታመነው? አንድ ሰው ከጌታ ትምህርት አንድ አጉድሎ እንደ ጌታ ቃል ባያምን ይድናል? የጌታ ይሆናል? እንዴት ይድናል? ኦልሬዲ አይሆንም አይደል? አይሆንም። እሺ ብሩክዬ ይችን ያልከኝን እንዳትረሳት። ወደ ውይይት ገብተን እነሱ የነገሩህን አንተ አሁን የምታምነውንና መጽሐፍ ቅዱስ የሚለውን ገልጠን ልናይ ነው። እሺ ወንድም አለም፣ ስለዚህ ለቃሉ ታማኝ እንሁን። አንተም እኔም ቃሉ ምን ይላል የሚለውን ነገር እንያዝና አንተ መጀመሪያ እንዳልከኝ ከሆነ ጥሩ፣ እኔም እቀበልሃለሁ። ቃሉ የሚለው ግን እዚህ ጋር ገልጠን ስናይ አንተ እንደምትለው ካልሆነ ግን ዛሬውኑ ከዛ ከሄድክበት ቦታ ትመለሳለህ። አይ አልመለስም። ኦኬ እሺ ታስፋ እኔ እሱ ክርክር የለኝም። እሺ መጽሐፍ ቅዱስ እንግለጥና ለምሳሌ ለምሳሌ ሙሉ ወንጌል ነበርኩ ስላልክ በጣም ሲምፕል ይሆን ህብረት አረግ ነበር ነው ያልኩት። እሺ ችግር የለም። እሺ ወንድም አለ ተረድቻለሁ። ለምሳሌ መዳን ላይ እናንሳና እኔም አንተ ማናችንም እዚህ ጋር የምትከታተሉም ሰዎች 1100 ሰዎች መዳን ነው የሚያስጨንቀን አይደል? መቼም ከመዳን በላይ ሌላ ነገር አለ እንዴ? የለም። ጥሩ እሺ። አሁን ሰው የሚድነው በምንድን ነው? በእምነት ብቻ ነው ወይስ ሌላ ለመዳን የሚያስፈልገው ነገር አለ? ሰውማ የሚድነው በእምነት ብቻ ነው። በስራ እንደማይድን መጽሐፍ ቅዱስ ይናገራል። ስራ ማለት ምን አይነት ስራ የሚለው ላይ እናወራ እንችላለን። በቃ በእምነት ብቻና ብቻ ነው? ኖ አምነን ያመነ የተጠመቀ ይድናል መጽሐፍ ቅዱስ። ስለዚህ የሚድነው ማን ነው? ያመነ የተጠመቀ ይድናል ይላል። አምኛለሁ፣ ተጠምቄያለሁ። አይ እኔ አሁን አምኛለሁ ተጠምቄያለሁ አይደለም። የሚድነው ግን ሰው በእምነት ብቻ ነው ወይስ አምኖ በመጠመቅ? ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል። ስለዚህ እነዚህ መስፈርቶቹን ሁሉ አሁን
ይኸውልህ ወንድም አለም ጥያቄ የሚድነው ማን ነው ነው? ኦኬ ካላመነ ይፈረድበታል ይላል አይደል? የስ እሺ ምን ካረገ ነው የሚድነው? አምኖ ከተጠመቀ። አምኖ ባይጠመቅ ይድናል? አላመነም ማለት ነው እንዴ? በጥምቀት ካላሳየ እምነቱን ካልመሰከረማ እንዴት ይድናል? ስለዚህ ጥምቀት፣ ስለዚህ ያልተጠመቀ ሰው አይድንም አይደል? ሲጀመር እኔ እስካሁን የማውቃቸው አማኞች ሁሉ ያልተጠመቀ የለም። አይ እሱን ተው ወንድም አለም ቃሉ ላይ እናውራ ነው እኮ ያልኩህ ቅድም። ከዛ በኋላ እንዴት ነው የፕሮቴስታንት ጥምቀት እንዴት ይታያል እንዴት ነው ምናምን ቆይተን የምናነሳ ይሆናል። አሁን ቃሉ ላይ እናውራ አይሻልም? ስለዚህ ሰው ሳይጠመቅ ይድናል ወይስ አይድንም? ይቻላል። ሳይጠመቅማ እንዴ ነገርኩህ እኮ አምኖ ይጠመቃል። ያንማ መስፈር መጀመሪያም አልዳንም ማለት ነው። ለዚህ ታዘዛል ይድናል ወይ? ብሩኬ ጥያቄ ግልጽ አይደለ እንዴ? ሳይጠመቅ ይድናል? እሺ አሁን አንተ ዝም ብለህ ለክርክር ኮንክ እኮ ነው የመለስኩልህ። ያመነ የተጠመቀ ይድናል አልኩ። ሊለያዩ አይችሉም። ሳይጠመቅ ይድናል ወይ? አረ ብሩኬ ትልቅ ሰው አይደለ እንዴ? ሳይጠመቅ ይድናል? እሺ አይድንም። እሺ ስለዚህ አንድ ሰው አምኖ ሳይጠመቅ አይድንም። በጣም ጎበዝ ልጅ። ሙሉ ወንጌል ግን ጥምቀት ለመዳን አያስፈልግም ነው የምትለው። አሁን የርክባት ሙሉ ወንጌል ጥምቀት ከመዳን ጋር ግንኙነት የለውም ነው የምትለው። ሰምተኛል? እና ተመለስ እንጂ ብሩኬ። አለው ወንድሜ አለው። አሁን የርክባት ሙሉ ወንጌል ግን ጥምቀት ከመዳን ጋር ግንኙነት የለውም፣ ሰው የሚድነው በእምነት ብቻና ብቻ ነው፣ የምንጠመቀው ስለ ዳን ነው እንጂ ለመዳን አይደለም ብላ ነው የምታስተምረው። ስለዚህ አየው የጌታን ቃል የቀየረች ቸርች ጋር ነው አንተው የሄድከው። አልቀየሩም። ይኸውልህ ወንድሜ ካልተጠመቅክማ እንደውም እነሱ ናቸው ያጠመቁኝ እኮ መጠመቅ አለብህ ብለው አስተምረው። ወንድሜ ተሜ የሙሉ ወንጌልን እንትን ማውጣት ከቻለ አንድ ሰው ያውጣልን እስኪ። ተሜ ትችል ይሆን? ድረገጽ ላይ የሙሉ ወንጌልን መግለጫዋል አንተ አጣመህ ነው ነገሩን። እነሱ ያሉበት መንገድ ላስረዳ እችላለሁ። አንተ የምትልበት ጥምቀት እሺ፣ ምንድን ነው ያሉት? አስረዳኝ። ምንድን ነው ያሉት? ኦኬ መጀመሪያ የሰው ልጅ የሚድነው ምን ሲሆን ነው ብትለኝ፣ ምንድነው? እምነት ሲያምን ነው። በማ ሲያምን? በክርስቶስ ኢየሱስ በእግዚአብሔር ልጅ ላይ ሲያምን ነው አይደለ? ሳይጠመቅ ይድናል? ዋይ ስማኛ፣ ሳይጠመቅ ለምን? መጀመሪያ ኢየሱስ ተሰብኮለት ካላመነ እንዴት ነው የሚጠመቀው? ዝም ብሎ ይጠመቃል ወይ እንጂ? አይ እኔ አሁን ይኸውልህ ግልጽ እንድታረገው ነው። አንዴ ቆይ፣ አንዴ ግልጽ እንድታረገው። ልክ አንድ ሰው አመነ አይደለ? ባመነበት ቅጽበት ሳይጠመቅ ይድናል? ያ ኦፍ ኮርስ እዴ ባመነበት ቅጽበት ሳይጠመቅ ይድናል ወይ? በእምነቱ ብቻ ኦሬዲ እኮ ያመነ ምን ይላል? ያመነ ያላመነ ይፈረድበታል ይላል አይደለ? መልሰህ ራሱ ወደ ታች ዝቅ ብለህ። ስለዚህ አሁን እኮ ተገለመጥክ ብሩኬ። ቅድም ምን አልከኝ መሰለህ? ቅድም ግን አልጠመቅም ማለት የለበትም ያልኩት። አልጠመቅም ማለት የለበትም ወንድሜ። ስማይ ቆይ፣ ይሄ እኮ ነው ችግሩ። ልክ አይደለም። ስማ ቆይ፣ ቅድም አምኖ ተጠምቆ ነው የሚድነው አልከኝ። አሁን ደግሞ ሳይጠመቅ በፊት አምኖ ብቻ ይድናል እያልከኝ ነው። ሁለት ምላስ በአንድ አፍ አይደለም። ነው እኔ ያልኩክ ነገር አልጠመቅም ካለ ነው። አልጠመቅም ካለማ ይህ ሰው መጀመሪያም አልዳነም ማለት ነው እንዴ? እምነት ብቻ ይበቃኛል። አልጠመቅም ካለ ብቻ ሳይሆን ቆይ አንዴ ቆይ፣ ቅድም ሰው ሳይጠመቅ አይድንም ብለኸኛል አላልከኝም? እንዴት ሳይጠመቅ ማለት? ሳይጠመቅ እኮ አይድንም ብያለሁ። ሳይጠመቅ ሰው ይድናል ወይስ አይድንም ስለ አይድንም ብለኸኛል። እንግዲህ 1200 ምናምን ሰው ሰምተዋል። ኦኬ ዳትስ ፋይን፣ ችግር የለውም ማለት አምኖ። ስለዚህ አንድ ሰው አምኖ ሳይጠመቅ ይድናል ወይስ አይድንም? እሺ አንዴ ይሄንን ነገር ላይ እንትን ልበልልህ። አምኖ አንድ ሰው አምኖ በምን አይነት ኮንቴክስት አምኛለሁ ጥምቀት አያስፈልገኝም ካለ አይድንም። ስማኝ። እሺ አንድ ሰው አምኖ ሳይጠመቅ ይድናል አይድንም? አንድ ሰው አምኖ ሳይጠመቅ እኮ እስኪጠመቅ ያለበት ጊዜውን ነው የምትለኝ ወይስ ምኑን ነው? አልጠመቅም ጥምቀት አያስፈልገኝም ማለት ነው። እኔ አልጠመቅም ምናምን አላልኩኝም። ጥምቀት አያስፈልግም ብሎ አንድ ሰው አመነ፣ ሳይጠመቅ በፊት ባመነበት ቅጽበት ይድናል። በትክክል ይላል እኮ ሰው በአፍ በዚህ ሁለት ምላስ ነው የሆንከው። አየሁ አይደል? ቅድም ምን አልከኝ መሰለህ? አሁን ባይጠመቅም ይድናል አልከኝ። ቅድም ደግሞ ሳይጠመቅ አይድንም ስትለኝ ነበር። እና አንተ እኮ እኔ ላይ እኮ የሆነ ነገር ማድረግ ክርክር ውስጥ ለመግባት ነው እንጂ እኔ እኮ ነገርኩህ እኮ ያመነ የተጠመቀ ይድናል አልኩ። አምኖ መጠመቅ አለበት።
እኛም ደግሞ ያንን ነው እኔም የተማርኩት። አመንኩ በኋላ መጠመቅ አለብን ያለ ለመዳን። ይኸውልህ አንዴ ቆይ እስቲ ያመነና የተጠመቀ ይድናል የጌታ ትምህርት ነው አይደል? በትክክል አምኖ ድኖ ነው የሚጠመቀው የጌታ ትምህርት ነው። አምኖ ድኖ ነው የሚጠመቀው ማለት አምኖ ድኖ ነው የሚጠመቅ። አምኖ ተጠምቆ ሳይሆን የሚድነው ያምናል፣ ይድናል፣ ስለዳነ ይጠመቃል ቢልህ አንድ ሰው ይሄ የጌታ ትምህርት ነው እንዴ? የዛን ሰዓት እስር ቤት ውስጥ እያሉ የጌታ ትምህርት ነው አይደለም ነው ጥያቄው ብሩክ። አምኖ ኮንቴክስቱን መረዳት አለብና እዚህ ጋር የተጻፈውንና ሌላ ቦታ ላይ ስለ እምነት የተጻፈውን ሰማኝ እንጂ መጀመሪያ እኔ ጥያቄ አምኖ ድኖ ይጠመቃል አንድ ሰው ብትባል ይሄ የጌታ ትምህርት ነው? አምኖ ድኖ ይጠመቃል። አሁን እኮ ዝም ብሎ ይሄ በተለይ ቲክቶክ ላይ የጌታ ትምህርት ነው አይደለም? እሺ ወንድሜ እኔ ልንገርካ ያመነ የተጠመቀ ይሄ አይመልስልኝ። ሳቁን ተወውና ተግባብተናል። ባይዚ በራስ ላይ ነው የሳቀው። አንድ ሰው አምኖ ድኖ ነው የሚጠመቀው ብትባል የጌታ ትምህርት ነው አይደለም? አይ ዝሌ የተጻፈውማ ያመነ የተጠመቀ ይድናል ነው የሚለው። ስለዚህ የጌታ ትምህርት ነው አይደለም? አምኖ ድኖ ነው የሚጠመቀው የሚለው እንዴት አምኖ? አሁን እኮ አንተ ያመጣው ዝም ብለህ ለማይረባ የጌታ ትምህርት ነው አይደለም? አንተ ያመጣው ምናምን አትፈረኝ ወይ ነው አይደለም? እኔ ነገርኩህ የጌታ አምኖ ድኖ አንድ ሰው አምኖ ድኖ እውነተኛ መንፈስ ካለ ብትባል እውነተኛ ጅጅመንት ካለ ነገርኩህ። ያመነ የተጠመቀ ይድናል። እኔ አልጠመቅም አይደለም። ለምን ይችላል መልሳትም አምኖ ድኖ ነው የሚጠመቀው የሚል የለም። ስለዚህ የጌታ ትምህርት አይደለም አይደል? የጌታ ትምህርት አይደለም። እንዴት አምኖ ድኖ ነው የሚጠመቀው የሚል አልሰማሁም እኔ እስከ ዛሬ። አምኖ እንደዛ የሚል የለም። አይ አምኖ ድኖ ነው የሚጠመቀው የሚል አንድ ሰው ቢልህ እንደዛ የጌታ ትምህርት ነው አይደለም? እንደዚህ የሚል አልሰማሁም። እንደዚህ እኔ ሰማህ አልሰማህ አይደለም። በቃ መስክር አንተ። የጌታ ትምህርት ነው አይደለም? አምኖ ድኖ ነው የሚጠመቀው ነው። እኛ መጽሐፉ የሚለውን ነው የምንቀበለው። ያመነ የተጠመቀ የጌታ ትምህርት ነው አይደለም? እሺ መልስልኝ። የጌታ ትምህርት ነው አይደለም? ያመነ የተጠመቀ ይድናል የሚለው ነው። እሺ አምኖ ድኖ ነው የሚጠመቀው የጌታ ትምህርት ነው አይደለም? ነገርኩህ እኮ ኦልሬዲ አንተ ያልክበት ኮንቴክስት። አሁን አንተ የሆነ ነገር ለማስቆጠር የሆነ ያሳብ ልትሆን ትችላለች። አይ ዶንት ኬር። ኦኬ አይደለም፣ የጌታ ትምህርት አይደለም። አይደለም ነው። ይህንን ነው ሙሉ ወንጌል የምታስተምረው ወዳጅ። ስለዚህ ሙሉ ወንጌል የጌታን ትምህርት ታስተምራለህ። መጠመቅ አለብህ ብላኛለች እንዴ? ደህነቴ ወይ ስማኝ፣ አቷሻ በተግባር እኮ አድርጌዋለሁ። እዚህ ለክርክር አይደለም። እንደውም መጠመቅ አለብኝ ነው አጽንታ አስተምራኝ ያስተመቀች። ብሩኬ እናንተ ጋር ራሱ ሳያምን ነው የሚጠመቀው አይደል? አረ ብሩክ ስማ እንዴ፣ ቆይ ተብል እንጂ አንተ ተረጋጋ። ቆይ ተረጋጋ። ስሜት ታጥቶ አልከራከርም ትልና ትከራከራለህ በጣም። እኔ እንደውም ረጋ ብዬ እያወራሁ ነው። ሰምተኛል። የጌታ ቃል የሚለው አንድ ሰው ያምናል፣ ይጠመቃል፣ ከዛ የሚድ ነው አይደለም? አንተም ብለሃል እንደዛ ጎበዝ። ሙሉ ወንጌል ግን ብትጠይቃት አንድ ሰው ያምናል ዜን ይድናል፣ ስለ ዳነ ይጠመቃል ነው የምትለው። ስለዚህ አምኖ ድኖ ይጠመቃል የሙሉ ወንጌል ሌላ ወንጌል ነው አይደል? አትልም። እኔ ራሴ በህይወት ያየሁት ነው አላለች። እሺ ሚውት አድርገህ እዚህ ጋር አንድ ሰው አስገባለህ። እንደውም የእናንተ ይለያል እኮ እናንተ ሰው ሳያምን ነው የምታወራው። ኧረ ቆይ እሱ ጋር አልገባንም። አረ ብሩኬ እባክህን ስሜት አትሁን። ኧረ ስሜት አትሁን። አንድ ሰው ያምናል። ስማ ያምናል አንድ ሰው ወዲያውኑ ይድናል፣ ስለ ዳነ ይጠመቃል ነው የምትለው ሙሉ ወንጌል እያልኩ ነው። እስቲ ይሄንን ያዝና ጠይቃቸው ሄደህ። እሺ ሌላ ጠይቃቸዋለሁ እንዴ? በህይወቴ እኮ ፕራክቲስ አድርጌ ነገር እኮ ነው። ኧረ እባክህን ቆይ ስማ እንጂ ቆይ ራስህ እኮ መስክራል። የጌታ ትምህርት አይደለም ብላ እርሱ የጌታ ትምህርት የሌለበት ነው የሄድከው። አንድ በል። ሁለተኛ ሰው አይ ብሩክ አትሳቅ። ሲሪየስሊ ይሄ የዘላለም ህይወት ጉዳይ ነው። አንተ ቃሉ ላይ አትቀልድ። ሰው የኃጢአት ስርየት የሚያገኝ በምንድን ነው የሚያገኘው? ምን የሚያገኘው? የኃጢአት ስርየት የሚያገኘው ሰው ከኃጢአቱ የሚታጠበው በምንድን ነው? በኃጢአቱ በክርስቶስ ኢየሱስ በመስቀል ስራ በማመኑ በኢየሱስ ስም በእምነት ብቻ ሳይጠመቅ በፊት ኤኮ ነገርኩህ። ያመነ የተጠመቀ ኦልሬዲ ኮንቴክስቱን ልንለየው አንችልም ራሱ። ስለዚህ የኃጢአት ስርየት የሚያገኘው በምንድን ነው? በእምነቱ ልክ እንዳመነ በዛ ቅጽበት ነው ወይስ ደግሞ ለምሳሌ ሲጠመቅ ነው? ስለ መዳን እኮ ኮንቴክስት ካወጣን እኮ ብዙ ቦታ ላይ እኮ አምኖም ሰው እንደሚል እስቲ መልስልኝ። እኔ አሁን ስለ መዳን ስለ ምናምን አትበለኝ። አንድ ሰው የኃጢአት ስርየት የሚያገኘው ብሩክ ግልጽ ጥያቄ እኮ ነው። የምታምነው እንድትነግረኝ ነው።
አንድ ሰው የኃጢአት እኔ እኮ የምታምነውን ባቅ እኔ እነግርህ ነበረ፣ ግን እኔ ስለማላውቀው እየጠየኩ ያለው በታማኝነት መልስልኝ። የምታምነው አንድ ሰው የኃጢአት ስርየት የሚያገኘው ከኃጢአቱ የሚታጠበው አምኖ ልክ ባመነበት ቅጽበት ሳይጠመቅ በፊት ነው ወይስ ደግሞ አምኖ ከተጠመቀ በኋላ? በኢየሱስ ካመነ በኋላ ኦልሬዲ በቃ እዛ ውስጥ ገብቷል እኮ ድህነት ውስጥ ገብቷል፣ አለቀ። ሳይጠመቅ ከኃጢአቱ ይታጠባል? ሳይጠመቅ ከኃጢአቱ ይታጠባል? ሳይጠመቅ ኦኬ። ኃጢአት ስርየት በጥምቀት ነው ልትለኝ ነው? ቀጥለህ እኔ ልትለኝ ነው አትለኝም? ለምን ትለኛለህ? ማለት በእምነት ልክ እንዳመነ በዛው ቅጽበት ከኃጢአቱ ይታጠባል ወይስ ደግሞ ሲጠመቅ ነው ከኃጢአቱ የሚታጠበው? እኔ ምን አውቃለሁ? አንተ ምን የምታምነው ነው? ባመነ ቅጽበት ነው እንጂ ካመነ በኋላ ኃጢአቱ ስለ ስሙ ተሰርዮላቸዋል ይላል። እሺ ባመነ ቅጽበት ያ እሱ ማስረጃ አካል ላይ መጽሐፍ ቅዱስ ቃል ሰማይ ቆይ እሺ ብሩኬ ቆይ ስማኝ። አሁን አንድ ሰው ባመነበት ቅጽበት ከኃጢአቱ ይታጠባል። ይሄ የሙሉ ወንጌል ትምህርት ነው። በነገር ላይ አንተ ብቻ ሳይሆን ሙሉ ወንጌልን አይደለም የተቀበልኩት ጌታን ነው። አንዴ ስማይ ቆይ ስማኝ። አይ እሷ ናታ ጌታን አቀበለችኝ ያልከው። ስለዚህ ስማኝ ጌታን የተቀበልኩት እኔ ነገርኩህ። ስማኝ እስቲ ቆይ አይደለችም አልልም የራሷ ብሩኬ ጌታን አቀበሉኝ ያልካቸው ሰዎች እነሱ እኮ ናቸው ወዳጅ። ህብረት የማደርገው ከእነሱ ጋር ነበር። ያው እኮ ነውና እና ጌታን እዛ ያገኘሁበት ቦታ እዛ ነው ሄድኩ ያልከኝ እኮ። ስለዚህ አሁን ጌታ ወዳለበትማ አልሄድክም ብለህ አይደለም የገባ ነው። ስለዚህ አሁን ስማኝ ቆይ። ስለዚህ ምን አልከኝ? አንድ ሰው ቆይ እንጂ ስማኝ እንጂ ባመነበት ቅጽበት ነው ከኃጢአቱ የሚታጠበው ሳይጠመቅ በፊት አልክ። ኦኬ ተመልከት እንግዲህ ቅዱስ ጳውሎስ ከኃጢአቱ መቼ እንደታጠበ ላሳይ እዚህ ጋር። ኦኬ አጋቸዋለሁ። እነዚህ ሙሉ በደማስቆ መንገድ ሲሄድ ነው አይደል ጌታ የጠራው? አንዴ ስማኝ። ጌታ የጠራው በደማስቆ መንገድ እየሄደ ክርስቲያኖችን ሊያሳድድ ጌታ ሊያሳድድ ሲሄድ ነው አይደል ጌታ የጠራው? ታስታውሳለህ ታሪኩን? ያውቀዋል ይሰማል አይደለ ብሩኬ? አዎ አዎ ወደ ደማስቆ ሲሄድ አልሰማም እንዴ? እሺ ስለዚህ በዛ ሰዓት ጌታን ባገኘው ጊዜ እሺ ስማኝ፣ ጌታን ባገኘው ጊዜ አምኗል አላመነም? ኢሚዲየትሊ የዛን ሰዓት ኦልሬዲ አይኑ ታወረ። ጌታም ደግሞ ምልክት ሰጠው ሄደ። ከዛ በኋላ ነው ስለዚህ አላመነም በዛ ሰዓት። አንተ ማነህ ይለዋል። ላሳጥርልህ እኔ አንተ የምታሳደኝ የናዝሬቱ ኢየሱስ እኔ ነኝ ይለዋል። ጌታ ሆይ ምን ላድርግ? ከዛ ጌታ ሆይ ምን ላድርግ ይላል። ስለዚህ አመነ አላመነም? አይ ምን ላድርግ አለ። ኦልሬዲ ትእዛዝ ጌታ ሆይ ምን ላድርግ ብሎ ማንነቱን ከነገረው በኋላ እንደዛ ይጠላው የነበረውን ጌታ ጌታ ሆይ ብሎ ጠርቶ ምን ላድርግ ያለው ሳያምን ነው እንዴ? ያ ኦልሬዲ እኮ እዛ ደንግጦ ነው በጌታ በግርማው በኃይሉ መጀመሪያማ ደንግጦ በዛ እሱን አይደለም በእንደዚህ አይነት ግሎሪ ሌላም ነገር ቢገለጥ ሌላም ነገር። እሺ መቼ ነው ያመነው? እሺ ንገረኝ። መቼ ነው እሺ ያመነው? ሳያምን የተላከው እያልከኝ ነው? መቼ ነው እሺ ያመነው? ኖ እሱማ ከሄደ በኋላ ከዛ ሐዋርያው አግኝቶ ያንን ከአይኑ ላይ የነበረውን ቅርፊት ከወደቀለት በኋላ ከተጠመቀ በኋላ ኦልሬዲ ከዛ በኋላ ፕሮሰስን ጀምሯል። ኦልሬዲ እንትን ብሏል። አይ መቼ ነው ያመነው? አሁን አምኖ አልተላከም እያልከኝ ነው? ሳያምን ነው ጌታ ሆይ ብሎ የጠራው እያልከኝ ነው? ስሙን ከነገረው በኋላ ኦኬ እሺ። በዛ ሰዓትም ጌታ እኮ እሺ አንዴ አምኗል። ሳያምን አልተላከም። ባይዜ ባያምን በነገር ላይ በጣም ኢየሱስ ሲባል የሚጠላ የሚያሳደው ጌታ ስለነበረ እንዲያውም ወይ ይሳደብ ነበር ኦር ብቻ ወይ አልላክም ይላል። ጌታ ምን እንደፈጠሩ ነበረ። ግን ኢየሱስ አንተ የምታሳደኝ ስማኛ እንዴ ቆይ ተደርባተ አንተ የምታሳደኝ የናዝሬቱ ኢየሱስ እኔ ነኝ ሲለው ግን ጌታ ሆይ ምን ላድርግ ነው ያለው። ከዛ ታደርገው ዘንድ ያለውን ይነግሯል፣ ሂድ ይለዋል። ከዛ ይሄዳል። እንዲያውም የሚገርም አምኖ የመጣ ስላልመሰላቸው በዛ የነበሩ ክርስቲያኖች ለሐናንያ እግዚአብሔር ገልጦለታል። ሌሎች ግን የሚገርምህ ሊገድላቸው የመጣ ነበር የመሰላቸው። ግን እሱ ግን አምኖ ነው የመጣው። ፈርተውት ነበር። ስለዚህ አምኖ ነው የመጣው። አሁን አንተ በዛን ጊዜ ባመነበት ሰዓት ጳውሎስ ሳይጠመቅ በፊት በዛ ቅጽበት ከኃጢአቱ ታጥቧል። በእምነት ብቻ ነው ከኃጢአት መታጠብ ስላልከኝ ከኃጢአት ታጥቧል እያልከኝ ነው። ሳይጠመቅ በፊት አይደለም። ግን መጽሐፍ ቅዱስን ስናነበው ብሩኬ እንደዛ አይደለም የሚለው። እሺ ወንድም ማለት እንደዚህ ይላል።
የሐዋርያት ሥራ ምዕራፍ 22 ቁጥር 16 ይኸው አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ። ከኃጢአቱ እንዲታጠብ ምን አድርግ ነው የተባለው? ስሙን እየጠራህ ምን በል? ስሙን ከነ ኃጢአቱ ነበር ሲጠመቅ። ባይተው ያ ማለት ምን ማለት ነው? አስተማሩት፣ የደህንነት ትምህርት አስተማረው ማለት ነው። አየህ እንዴት እንደሚዳን አስተማረው። ኧረ ቆይ እንደሱ አይደለም የሚለው የጌታን ደማስቆ ሲሄድ የጌታን ግሎሪ ነው ያየው። አስቆመው። ምን እንደሚያደርግ ደግሞ አስተማረው። የደህንነት ትምህርት ተምሮ ተጠመቀ። መዳን እንዴት ወንድም አለ። ቆይ አረጋጋው። ቆይ አረጋጋው። ቆይ አረጋጋው። ይኸውልህ አንብበው እዚህ ጋር ስክሪን ላይ ይታይሃል። አዎ ይታየኛል። መኪና እየነዳሁ ስለሆነ ለዛ ነው። ተነሳና ስሙን እየጠራ ተጠመቅ የተባለበት ምክንያት ምንድን ነው? ምን እንዲሆን ነው? ከኃጢአት እንዲታጠብ ማለት ነው። ከኃጢአቱ እንዲታጠብ አየው። ስለዚህ ቅድም ከነ ባመነበት ቅጽበት ከኃጢአቱ ታጥቧል ያልከኝ ጳውሎስ ጌታ ራሱ የላከው ካሳመነ በኋላ የላከው አየው የጌታን ስም እየጠራ ሲጠመቅ ስለሆነ ከኃጢአቱ የሚታጠበው ባመነበት ቅጽበት ከኃጢአቱ ስለማይታጠብ የጌታን ስም እየጠራ ከኃጢአቱ እንዲታጠብ ነበር ጌታ የሚላከው። የምታደርገውን እዛ ይነግሩሃል ብሎ የተነገረው ጳውሎስ ምንድነው? ተነስቶ የጌታን ስም እየጠራ እንዲጠመቅና ከኃጢአቱ እንዲታጠብ ነበር። እና ቅድም ያልከኝ ይኸውልህ የጴንጤዎች ትምህርት ስማኝ፣ የጴንጤዎች ትምህርት ቅድም ያልከኝ ነው። ይኸው ወንጌሉ ግን ይሄ ነው። ስማኝ አንዴ ፕሊስ ስማኝ። አንድ ሰው ተነስቶ የጌታን ስም እየጠራ ሳይጠመቅ በፊት ከኃጢአቱ አይታጠብም። ይኸው ጳውሎስ ራሱ ሌላ ቦታ ላይም እኮ እንደዚህ አይነት ጥቅሶች ላወጣልህ እችላለሁ። ደግሞ ታወጣለህ፣ ጥያቄዎችን ታመጣለህ። አንድ ልጨምርልህና ግን እኔ ይህንን ባይተዌ አልቃወምም እኮ ባይተዌ ጥምቀት አያስፈልግም አይደለም። እኔ እኮ ጥምቀት ያስፈልግም። ቆይ እንጂ እና ታዲያ ጥምቀት አያስፈልግም ለመዳን ካልክ እኮ ለመዳን አያስፈልግም የማትል ከሆነ እኮ ለምን አያስፈልግም ከሚሉት ጋር ትሄዳለህ። ኮንቴክስት አልጠቀመውም። ያመነ የተጠመቀ ይድናል ነው ያልኩህ። ይሄ አሁን ለክርክር ያመጣው ነገር ወንድም ብሩክ። እንደዚህ አይነት ጨዋታ ይኸውልህ፣ ይሄ አይነት ጨዋታ ለሰይጣን ነው የሚመቸው። መዳን ከሆነ የምትፈልገው ትክክለኛውን የጌታን ቃል ትምህርት ሰምተን ነው ምንድነው ብለኸኛል ቅድም። አዎ አሁን እየሰማህ ጌታ እየነገረህ አልፈልግም ማለት ትችላለህ። እሺ ሌላ ልጨምርልህ። ቆይ ልጨምርላት ጥያቄ ታመጣለህ። እሺ ይኸውልህ እንደዚህ ይላል። ኧረ አትሳቅ አንተ ልጅ በራስህ ነው እንደምሳቅ በእውነት አይቺ ባይተዊ ክርክርና ህይወት አሁን እናንተ ለክርክር የምትሆናችሁ ነው። አሁን እቺን ነገር ይዛ ያለው እንጂ ህይወት ያለበትን ነገር አይደለም። ተው እባክህ ዝም ብሎ ይሄ ትዕቢቱን ምናምን ዝም ብለህ ተወው። ይሄ ዝም ብለህ የዳንክ የጸደቅ ምናምን የሚያስመስለው መንፈስ እሱ የተወጋ ይሁን እባክህ። ጥለህ ምናምን አትሳቅ። ና እዚህ ጋር አንተ አልክ። አይ ና እዚህ ጋር በቃ ዝም ብለህ ነው የምትኮፈሰው። ና አልተኮፈስኩም፣ በጌታ እመካለሁ። ታዲያ ምንድን ነው ምን ያስቃል ታዲያ? እኔ ሳኩት በቃ ዝም በል። እዚህ ጋር ያለው የጌታ ትምህርት ከሌለው እኮ አንድ ሰው አይድንም ብለኸኛል እኮ ራስህ መስክረህ እኮ ነው የገባው። አሁን በራስህ ላይ ማስተዋል እንኳን የሚገርም አልቻልክም። ራስህ ነው የምስቀው ባይዙ እኔ ማምስቀው ማለት ነው። በወንዶ ታውቃለህ፣ ደስ እያለኝ ነው ውስጤ። አንተ ክርክር ስማ፣ እንደዚህ ነው የሚያደርገው ባይዙ። ይሄ ክፉ መንፈስ እንደዚህ ነው የሚያደርገው። ቃሉን እንዳታስተውል ዝም ብሎ ያስቅሃል። እና ጌታ ይግለጥልህ። ና እዚህ ጋር ክፉ የለም። እኔ እንኳን አንተ ጌታን ስምጠራ እኔ ለአንተ እንኳን ስማና እዚህ ጋር ጌታን ታውቃለህ። ኧረ እባክህ ስማ እዚህ ጋር ዝም ብለህ ሐሰት አትናገር። እሺ ቀጥልሽ። ስማ ኧረ በእናትህ እንዴ ድኛለሁ ነው እንዴ እዚህ ጋር ቃሉን ጥለህ ተባረክ። እወድሃለሁ። እባክህ እንግዲህ ወይ እኔ እንዴት አድርጌ እንደምወድ ብታይ። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይኸውልህ እዚህ ጋር በባለ 50 የሐዋርያት ሥራ ምዕራፍ 2 ላይ ቅዱሳን ሐዋርያት ያመነ ይጠመቅና ያላመነ ግን ይፈረድበታል ተብለው ተልከው የመጀመሪያ ስብከታቸው የነበረው ይሄ ነው። ኦኬ የመጀመሪያ ስብከታቸው ይሄ ነው። ስለዚህ ወጥተው እነማንን ሰበኩ? ጌታን የሰቀሉትን ሰዎች። ከዛ ሲሰብኳቸው ወንጌልን ሰበኳቸው። ይህም በሰሙ ጊዜ ልባቸው ተነካ። ከዛ ጴጥሮስና ሌሎችንም ሐዋርያት ወንድሞች ምን እናድርግ አሏቸው። አሁን የልባቸው መነካትና ምን እናድርግ ብለው ሐዋርያትን መታዘዛቸው ማመናቸውን ያሳያል አያሳይም? ያሳያል። አምነዋል። እኔም እንደዛ ነው የማምነው። እሺ ጴጥሮስም ንስሐ ግቡ ይላቸዋል። አሁን ተመልከት፣ እንደ ፕሮቴስታንቱ ትምህርት ቢሆን በቃ እዚህ ጋር ስላመኑ ከኃጢአታቸው ታጥበዋል የሚል ነው የሚመጣው። በእምነታቸው ብቻና ብቻ የሚል ነው ያለው። ግን እንደዛ አይደለም። ሳይጠመቁ በፊት ከኃጢአት መታጠብ የሚባል ነገር የለም። ሰው ሳይጠመቅ ከነ ኃጢአቱ ነው።
ሲጠመቅ ግን የኃጢአት ስርየት ያገኛል። ስለዛ ምን ይላችኋል? ብሩኬ እንደዚህ ይላችኋል። ቆይ ስማኝ እንጂ አንተ ደግሞ ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ። እሺ ለምንድን ነው በኢየሱስ ክርስቶስ ስም ተጠመቁ የተባሉበት ምክንያት ምንድን ነው? ምን እንዲሆን ስሙን እየጠራችሁን ለማለት መዳን። አይ ቆይ በኢየሱስ ክርስቶስ ስም ተጠመቁ የተባሉበት ምክንያት ምንድን ነው? መዳን በክርስቶስ ኢየሱስ ስለሆነ። አይ ኃጢአታችሁ ይሰረይ ዘንድ ይላል አይልም እኮ። በቃ መዳን ያለው በክርስቶስ ኢየሱስ በመስቀል ስራ ስለሆነ። ቆይ መዳን ያለው ምን ያለው ምናምን አይደለም። እዚህ ጋር ኃጢአታችሁ ይሰረይ ዘንድ ምንድን ነው የተባሉት? በክርስቶስ ኢየሱስም ተጠመቁ። መጠመቅ አይደለም አየው። ከላይ እኮ አምነዋል፣ ግን በእምነታቸው ብቻ ከኃጢአት መታጠብ የኃጢአት ስርየት ማግኘት ስለሌለ ሲጠመቁ ስለሆነ የኃጢአት ስርየት የሚያገኙት ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ተባሉ። አሁን ይሄንን ቅድም አንተና ሌሎች ጓደኞች ጌታን አገኘን የምትሉ ሰዎች የለም በጥምቀት አይደለም የኃጢአት ስርየት የሚገኘው በእምነት ብቻ ነው፣ አሜን ሃሌሉያ እየተባባላችሁ ነውና ቃሉ ግን የሚለው አሁን የመሰከርከው ነው። እመንና ተመለስ። እሺ እኔ ላውራ። እኔ ደግሞ አሁን ስጠኝ እድል ስጠኝ። ስለዚህ ይሄ መስፈርት እሺ አሁን ላውራ። አየህ ይሄን መስፈርት ሁሉ የሚያሟሉት ጴንጤዎች ናቸው ሲጀመር። እኔ እባክህ ቆይ በቃ እኛ ምንን የተጠመቀን ክርስቶስ ኢየሱስን ስሙን ጠርተን እና አንተ ግን በልጅነት ነው ይፈን እንኳን ይሄን አምና አይደለም የተጠመቀው። ቆይ ብሩኬ ቆይ አንዴ ነው ጌታ እኔን ታስቆመኛለህ። ውሸት ሲወራ እንኳን አላሳልፈህም። አንዴ እውነቱን እኮ ነው እውነቱ ይሄን የምናዋላ ፕራክቲስ የምናደርገው እኛ ነን። ይሄንን እምነት የጌታን ፕራክቲስ የምናደርገው እኛ ነን። ቆይ ፕራክቲስ አታረጉ። እባክህን ቆይ ዝም ብለህ አልባልታ አታውራ። ቆይ ታዲያ አስቆምከኛ። እንዴት ላውራ ታዲያ? አንተስ አይ ለምን መሰለህ እዴ ዝም ብሎ አልባልታ ነው እያወራህ ያለው። እንደኛ ነን የምናውቁ ሟላልክና እናንተ አታሟሉ ምናምን አልከው። አይ እኔ በመጽሐፍ ቅዱስ ቃል ላይ እያወራን ከዛ አይውል ብሩኬ በጥምቀት የኃጢአት ስርየት ይገኛል ብላችሁ ታምናላችሁ? ሲጀምር አታምኑም እኮ እንደዚህ አይገኝም ብላችሁ ነው የምታምኑት። በጥምቀት አይዳንም ብሎ እኮ ነው የሚያዩት እነ ሙሉ ወንጌል እነ ቃለ ሕይወት ሌሎቹ። እንደዚህ ያለው እምነት አያድንም። አይ ያመነ የተጠመቀ ይድናል ሲባል አንዱ የምናምነው የእግዚአብሔርን ቃል ነው ብለህ እኮ ገብተሃል እኮ በነገር ላይ አይሉም። እሺ ወንድም አለ። ስለዚህ በጥምቀት የኃጢአት ስርየት ይገኛል የሚል የሙሉ ወንጌል ትምህርት የለም እያልኩ ነው። አለ እያልከኝ ነው? ይኸውልህ ነገርኩህ። ያመነ የተጠመቀ ይድናል። ሁሉንም እኛን ጌታ ቃል እሺ ቆይ ቃል በቃል መልስልኝ እስቲ። በጥምቀት የኃጢአት ስርየት ይገኛል፣ በጥምቀት ይዳናል ብላ ሙሉ ወንጌል ታስተምራለች እያልከኝ ነው? አዎ ለዛኔ አንዴ ቆይ ኖ አዎ ብለህ አንዴ ቆይ እኔ ከፍታለሁ። ቆይ እዚህ ቲክቶክ ላይ ነው የሰማሁት እንጂ ቆይ አንዴ ከፍታለሁ። ቆይ ከፍታለሁ። ቆይ ኦኬ እንትናን ከፍታለሁ። ቆይ አንዴ ከፈት የመታደሪያ ደንቧን ከፍቻ ታያለሁ። እየዋሸ ነው። ኮንቴክስታችሁ ነው የሚለያየው። አንተ የምትናገር እሺ በዛው ሌሎችንም ቼክ ላድርግ እስከምከፍት አንዴ እስከምከፍት ሌሎችንም ቼክ ላድርግ። ቆይ እሺ የጌታ ቅዱስ ቁርባንን ታውቃለህ አይደል? አንዴ እስከዛ የጌታ ስጋና ደም ቅዱስ ቁርባን የጌታ ስጋና ደም ነው ብለህ ታምናለህ አንተ? ቅዱስ ስጋና ክቡር ደም ነው ብለህ ታምናለህ? እስከዛ እስከምከፍተው አዎ አምናለሁ። ለምን አላ ቅዱስ ቁርባን ስጋና ደሙ ነው ብለህ ነው የምታምነው? ቁርባን የሚባል የለም መጽሐፍ ቅዱስ ላይ። ስጋና ደሙ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ቁርባን የሚል ቃል ወርድ የለም። እሺ የጌታ ራት ብለህ ነው የምታምነው አንተ? እሺ የጌታ ራት ስጋና ደሙ ነው ብለህ ታምናለህ? yes of course ይሄ ስጋዬ ነው ይሄ ደግሞ ደሜ ነው ብሎ ራሱ ጌታችን ሌሎች እኮ አሁን ያለባቸው እኮ ሰዎች እኮ እንደዚህ ያምናሉ። ያው ክርክር ስለሆነ እሺ ስጋና ደሙንስ ስንወስድ አንዴ አሁንም ቼክ ላድርግ። ቆይ ስጋና ደሙንስ ስንበላ ስንጠጣ ለኃጢአት ይቅርታ ለዘላለም ሕይወት ነው ብለህ ነው የምታምነው ወይስ ደግሞ ለምንድን ነው የምንወስደው ብለህ ነው የምታምነው? ኦልሬዲ ያንን ስጋና ደም መብረት ሼር ሳረግ ጌታ ለእኔ ለኃጢአቴ እንደሞተልኝ ስጋና ደሙ እንደቆረሰልኝ እንዳፈሰሰልኝ አምናለሁ። ስለዚህ ኦልሬዲ አንዴ ነው ድህነት የሚፈጸመው። በየጊዜ ስበላ ስጠጣ የምትበላና የምትጠጣው ለምን ፐርፐዝ ነው እያልኩ ነው እኔ። ለምን ዓላማ ነው እሱም ማደርገው? ኦልሬዲ ጌታ ለእኔ ለድህነቴ የፈጸመውን ነገር እያሰብኩ ማለት ነው። እሺ ለዘላለም ሕይወት ለኃጢአት ይቅርታ አይደለም የምትበላ የምትጠጣው?
ኦልሬዲ እኮ እሱማ በእምነት እኮ የተቀበልኩት ነው። ያ እንጀራ ዳቦ እና እንትን መብላት እሱ አይደለም። ወንድማችን ይሰማሃል? ኦኬ፣ ይኸውልህ ጥያቄው በጣም ሶ ኢዚ ሶ ክሊር ጥያቄ